ሁላችንም የምንሮጠው ለቤተሰባችን ነው እንላለን። ነገር ግን ሩጫችን ከቤተሰባችን እያራቀን ቢሆንስ? ሪካርዶ ለልጆቹ የተሻለ ህይወት ለመስጠት ሲጥር፣ ልጆቹ ግን የሚያውቁት አባታቸው ስራ ላይ እንደሆነ ብቻ ነው። በዚህ መሃል ግን ፍቅርን እንደ ምግብ የምታድለው ምስኪኗ የቤት ሰራተኛ ኤሊና መጣች። ኤሊና ለልጆቹ ስትል እስክትሰደብና ስራዋን ለማጣት እስክትጋለጥ ድረስ ወደደቻቸው። ነገር ግን ስለ ኤሊና አንድ ለየት ያለ ነገር ነበር። በየሳምንቱ ማንነቷን ደብቃ የምትመላለስበት አንድ ሚስጥራዊ ቦታ አለ። ለመሆኑ ይሄ ሚስጥራዊ ቦታ ምን ይዞ ይሆን? በሀብት ተከቦ ብቸኝነት የሚሰማው ሰውና በድህነት ውስጥ ሆኖ ደስታን የሚሰጥ ልብ ሲገናኙ ምን እንደሚፈጠር የሚያሳየውን ይህን ልብ የሚነካ ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን እናንተ ይህን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ምርጥ ታሪኮች እንዳያመልጣችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪክ እንመለስ። በየቀኑ ቤቱን ታጸዳ ነበር። ልጆቹን ልክ እንደ ራሷ ልጆች ትንከባከብ ነበር። እናም በምላሹ ምንም ጠይቃ አታውቅም። እስከዚያ ቀን ድረስ ሪካርዶ ቀድሞ ተመልሶ የሴት ጓደኛው ይህችን ሴት ስታዋርዳት እስካገኘበት ቀን ድረስ እሷ ግን በዝምታ መንትዮቹን ታቅፍ ነበር። ልጆቹን በእውነት ማን እንደሚወዳቸው የተረዳው ያኔ ነበር። ሪካርዶ ሞሬቲ ጥቂት ሰዎች ብቻ የሚያውቁት ልማድ ነበረው። ሁልጊዜም ወደ ገዛ ቤቱ ሲገባ በመግቢያው ኮሪደር ላይ ይቆምና ያዳምጥ ነበር። ይሄ የጭንቀት በሽታ ሳይሆን ቁጥጥር ነበር። ያንኑ ቁጥጥር ነበር በሆልዲንግ ኩባንያው ስብሰባዎች፣ በሚሊዮን በሚቆጠሩ ውሎችና እስከ ሌሊት በሚቆዩ ድርድሮች ላይ የሚጠቀምበት። እሱ ድንገተኛ ነገሮችን አይወድም። በዓለሙ በእያንዳንዱ ጥግ ላይ ምን እየተከናወነ እንዳለ በትክክል ማወቅ ይወድ ነበር። በዚያ ከሰዓት በኋላ በድንገት ቀድሞ ተመለሰ። አንድ ስብሰባ በመጨረሻው ሰዓት ተሰርዞ ነበር። ሹፌሩ በበሩ ላይ አወረደው እና መኪናውን በፈጣን ምልክት እንዲሄድ አደረገ። በቤቱ ጎን በኩል ተራመደ። በጭራሽ በማያደርገው ሁኔታ በጓሮ በር በኩል ገባ። ባዶውን ወጥ ቤት አቋርጦ ቆመ። የቆመውም ያላወቀውን ድምጽ ስለሰማ ነበር። ድምጹ ሳይሆን ጭካኔው ነበር የገረመው። እዚህ ቤት ሳሎን ሶፋ ላይ መቀመጥ የምትችይ ይመስልሻል? ድምጹ የሚመጣው ወጥ ቤቱን ከዋናው ሳሎን ከሚያገናኘው ኮሪደር ነበር። ሪካርዶ 2 እርምጃዎችን ተራምዶ ከግድግዳው በስተጀርባ በከፊል ተደበቀ። በሚቀጥሉት ሰኮንዶች ውስጥ ያየው ነገር የህይወቱን አቅጣጫ ሙሉ በሙሉ የለወጠ ነበር። ቢያንካ በሳሎን መሃል ቆማለች። ጠቋሚ ጣቷን እንደ መሳሪያ ቀስረዋለች። ሰውነቷ ወደፊት አዘንብሏል። የበላይነቷን እያሳየች ግዛቷን እንደምትከላከል ሰው ሁሉ ቦታውን ይዛለች። በሷ ፊት ለፊት ከግድግዳው ጋር ተጠግታ የታገተችው ኤሊና ነበረች። አታለቅስም ነበር፣ አትጮህም። በዝምታ በሁለቱም እጆቿ የሉካንና የማቴውን ትከሻዎች ይዛ መንትዮቹ ከሰውነቷ በስተጀርባ ይታዩ ነበር። የልጆቹ አይኖች በድንጋጤ ተሞልተዋል። ማቴዎ የኤሊናን የደንብ ልብስ ዘርፍ በኃይል ይዞ ስለነበር ጣቶቹ ነጭ ሆነዋል። እኔ እዚህ ባለሁበት ጊዜ እነዚህ ልጆች በቤት ውስጥ እንዲሮጡ አልፈልግም ብዬሻለሁ። ደግሞም አንቺ ሞግዚት አይደለሽም ብዬም ነግሬሻለሁ። አንቺ የቤት ሰራተኛ ነሽ። የቤት ሰራተኛ ታጸዳለች እንጂ አትቀመጥም። ጠረጴዛም ላይ አትበላም። ከሪካርዶ ልጆች ጋር እንደ ቤተሰብ አትጫወትም። ቢያንካ ስትናገር ድምጿን በተለየ ሁኔታ አታነሳም ነበር። የሪካርዶ እንደሚያቀዘቀዘውም ይኸው ነበር። ተናዳ ወይም የሆነ ነገር ስለተፈጠረ አይደለም። ቁጥጥሯን አላጣችም። ይህ የታሰበበት ነበር። እያንዳንዱ ቃል ልክ እንደ ትክክለኛ የቀዶ ጥገና መመሪያ ሰውን ለማንኳሰስ ተለክቶ የሚወጣ ነበር። ኤሊና ምራቋን ዋጠች። ሪካርዶ የጉሮሯን እንቅስቃሴ ከርቀት አየው። ትከሻዎቿ አንድ ጊዜ ሲነሱና ሲወርዱ አየ። ከዚያም ኤሊና ሪካርዶ መቼም የማይረሳውን ነገር አደረገች። ጎንበስ አለች። ከልጆቹ ቁመት ጋር እኩል ሆነችና በሉካ ጆሮ ውስጥ የሆነ ነገር አንሾካሸከች። ልጁም ራሱን ነቀነቀ። ኤሊና ተነሳች። የመንትዮቹን እጅ ይዛ
ወደ ኮሪደሩ መራመድ ጀመረች። ሪካርዶ ተደብቆ ወደ ነበረበት ኮሪደር። እኔ ገና አናግሬሽ አልጨረስኩም። ኤሌና ቆመች፣ ግን አልዞረችም። በጥልቀት ተነፈሰችና ወደ ኋላ ሳታይ ከብረት የተሰራ በሚመስል ጽኑ ድምጽ እንዲህ አለች፣ ጨርሰሻል። ምክንያቱም በእነዚህ ልጆች ፊት ምንም ተጨማሪ ነገር አትናገሪም። ተከትሎ የመጣው ዝምታ ጥቂት ሰኮንዶች ብቻ ቢቆይም ለሪካርዶ ግን ዘላለም መሰለው። ቢያንካ አፏን ከፈተች፣ ከዚያም መልሳ ዘጋችው። እንደገና ከፈተች፣ ግን ምንም ድምጽ አልወጣም። ሪካርዶ ካወቃት ጀምሮ ለመጀመሪያ ጊዜ ቢያንካ መልስ አጣች። ኤሌና መራመዷን ቀጥላለች። መንትዮቹ እጆቿን ይዘው ነበር። ሉካ ሳያውቀው ኤሌናን በመምሰል አገጩን ቀና አድርጎ ወደፊት ይመለከት ነበር። ማቴዎ አሁንም በትንሹ ይንቀጠቀጣል፣ ነገር ግን እጇን አልለቀቀም። ሪካርዶ 3 እርምጃ ወደ ኋላው ፈገፈገ። በወጥ ቤቱ ግድግዳ ተደገፈ። ቀዝቃዛው እብነበረድ በጀርባው ላይ ተሰማው። እጆቹን በኃይል ጨብጦ ስለነበር ጥፍሮቹ መዳፉ ላይ ምልክት አውጥተው ነበር። እዚያ ለረጅም ጊዜ ቆየ። ምን ያህል እንደሆነ አያውቅም። የኤሌና ዱካ ከልጆቹ ጋር ወደ ደረጃው ሲወጣ ሰማ። የሩቅ የበር መዘጋት ድምጽ ሰማ። ከዚያም ዝምታ ሆነ። ሳሎን ውስጥ ቢያንካ ስልኳን አውጥታ ምንም እንዳልተፈጠረ ሁሉ ሶፋው ላይ ተቀመጠች። ሪካርዶ በዚያ ከሰዓት በኋላ ማንንም ፊት ለፊት አልተጋፈጠም። አንዲትም ቃልም አልተናገረም። ይልቁኑ ወደ ቢሮ ወጣ። በሩን ዘጋና ወደ አትክልት ስፍራው በሚያሳየው መስኮት ትክ ብሎ መመልከት ጀመረ። ኤሌና ምንም እንኳን የግዴታዋ አካል ባይሆንም እንከን የሌለው አድርጋ የምትጠብቀው የአትክልት ስፍራ፣ መንትዮቹ በየቀኑ ከሰዓት የሚጫወቱበት፣ ቢያንካ ረግጠው የማታውቀው የአትክልት ስፍራ ምስሉ ካይምሮ አልወጣለው። የቢያንካ ጥቃት አልነበረም። ምንም እንኳን ያ እንደ ድብደባ ቢመታውም ሌላ ነገር ነበር። ኤሌና ከልጆቹ ቁመት ጋር እኩል ጎንበስ ማለቷ፣ ያ ሹክሹክታ፣ እጅን መያዝ ነበር። ያልተንቀጠቀጠው ድምጿ ነበር፣ ክብሩ ነበር። ሪካርዶ ሀያላን ሰዎችን ያውቃል። የባንክ ፕሬዝዳንቶች፣ ዳኞች፣ ሴናተሮች፣ ድምጻቸውን ከፍ አድርገው የሚናገሩ፣ ክፍሎችን የሚቆጣጠሩ፣ የሰዎችን ፍላጎት የሚያጠፉ። ነገር ግን እንደዚህ አይነት ኃይል አይቶ አያውቅም። ምንም የሌለው ሰው ኃይል፣ ምንም የማዕረግ ስም፣ ምንም የታወቀ የቤተሰብ ስም፣ ምንም የባንክ አካውንት የሌለው ሰው። ሆኖም ግን ለመናቅ ዝቅ ለመደረግ አሻፈረኝ የምትል ሴት። በትዕቢት አይደለም፣ በንዴትም አይደለም። ነገር ግን በዚህ ቤት ውስጥ በቃ ለማለት ድፍረት ያለው ሰው እንዳለ ማየት ያለባቸው 2 ልጆች ስለነበሩ ነው። ጨርሰሻል። ምክንያቱም በእነዚህ ልጆች ፊት ምንም ተጨማሪ ነገር አትናገሪም። አረፍተ ነገሩ ደግሞ ደጋግሞ በአይምሮ ውስጥ ያስተጋባ ነበር። ሪካርዶ በአይምሮ 1 ጊዜ፣ 2 ጊዜ፣ 10 ጊዜ ተደጋገመበት። በእያንዳንዱ ድግግሞሽ ውስጥ በውስጡ የሆነ ነገር ቦታውን ይለውጥ ነበር። ልክ ለረጅም ጊዜ በተሳሳተ ቦታ እንደነበረ የቤት ዕቃ እሱን ላለመንካት ተላምዶት እንደቆየ። አሁን ግን በድንገት ዕቃው ሊቀመጥበት የሚገባውን ባዶ ቦታ አየ። እሱ ራሱ መንትዮቹን ከሆነ ነገር ለመጠበቅ ለመጨረሻ ጊዜ መቼ ነበር የሞከረው? ለመጨረሻ ጊዜስ መቼ ነበር ከቁመታቸው እኩል ጎንበስ ብሎ ደህንነት እንዲሰማቸው የሚያደርግ ነገር ያንሾካሾከው? ሪካርዶ ሞሪቲ የ80 ሚሊዮን ውሎችን መዝጋትን ያውቃል። የሂሳብ መግለጫዎችን ማንበብ፣ የገበያ አዝማሚያዎችን አስቀድሞ መገመት፣ ማንኛውም ተንታኝ ከማየቱ በፊት የድርጅት አደጋዎችን መለየትን ያውቃል። ነገር ግን የልጆቹን መምህርት ስም አያውቅም። ማቴዎ ነጎድጓድ እንደሚፈራ እንኳን አያውቅም። ሉካ በየምሽቱ ከመተኛቱ በፊት ስዕል እንደሚስልና ስዕሎቹን ከትራሱ ስር እንደሚደብቃቸው አያውቅም። ኤሌና ግን ታውቅ ነበር። ኤሌና ታውቅ የነበረው ሪካርዶ የንግድ ራት ሲኖርበት ልጆቹን የምታስተኛው እሷ ስለነበረች ነው። ወተቱን በትክክለኛው የሙቀት መጠን የምታሞቀው እሷ ነበረች። ጭራቆች አለመኖራቸውን ለማረጋገጥ ካልጋው ስር የምታየውም እሷ ነበረች። ማቴዎ በጨለማ ስለማይተኛ የኮሪደሩን መብራት አብርታ የምታቆየው እሷ ነበረች። ሪካርዶ ይህንን ሁሉ አያውቅም ነበር። የዚህ ድንቁርና እፍረትም እስካሁን ከተሰማው ከማንኛውም ነገር በላይ የከፋ ነበር። ወደ ታች ሲወርድ ከምሽቱ 4 ሰዓት አልፎ ነበር። ቤቱ ዝም ብሏል። ቢያንካ ሄዳ ነበር። ምናልባትም መቆየት በማትፈልግበት ጊዜ እንደምታደርገው መሃል ከተማ ወዳለው አፓርታማዋ ሄዳለች። ሪካርዶ ወደ መንትዮቹ ክፍል ተራመደ። በሩን በቀስታ ከፈተው። ሁለቱም ተኝቷል። ሉካ በደረቱ ተኝቷል። እጁ ካልጋው ውጪ ተንጠልጥሎ ይታያል። ማቴዎ በብርድ ልብሱ እንደ ሙሽራ ተጠቅልሏል። ፊቱ ሰላማዊ ነው። በሁለቱ አልጋዎች መካከል በትንሿ ጠረጴዛ ላይ
ማቴዎ ልክ እንደሚወደው የሎሚ ቁራጭ ያለበት አንድ ብርጭቆ ውሃ ነበር። ከብርጭቆ ጎን ደግሞ የታጠፈ ወረቀት ነበር። ሪካርዶ ወረቀቱን አንስቶ ከፈተው። የሉካ ስዕል ነበር። 4 የዱላ ምስሎች፣ 2 ትንንሽ ልጆች እጅ ለእጅ ተያይዘዋል። አንዲት ሴት ከጎናቸው በትልቁ በሰፊ ፈገግታ። ከ3ቱ በላይ ደግሞ በእጅ አባጣ ጎባጣ ትልቅ ጽሑፍ አለ፣ ቤተሰብ የሚል። 4ኛው ምስል አንድ ሰው በወረቀቱ ሌላኛው ወገን ነበር፣ ብቻውን፣ ምንም አይነት ፈገግታ የሌለው። በእጁ ደግሞ ሻንጣ ይዟል። ሪካርዶ ቆሞ ያንን ስዕል ለረጅም ጊዜ ተመለከተው። አይኖቹ መቃጠል ጀመሩ። በንዴት በድካም አይደለም፣ እውነትን በመቀበል። የገዛ ልጆቹ ቤተሰባቸውን ስለው ነበር እና ቤተሰባቸው የአባታቸውን የሴት ጓደኛ አላካተተም። ሪካርዶ አስፈላጊ ብሎ የሚያስባቸውን ማንኛቸውንም ሰዎች አላካተተም። ቤተሰባቸው ኤሌና ብቻ ነበረች። እሱ በወረቀቱ ማዶ ያለው ሻንጣ የያዘው ብቻውን የቆመው ሰው ነበር። ሪካርዶ ስዕሉን በጥንቃቄ ያፈጠጠበት፣ በኮቱ ኪስ ውስጥ ከተተውና ከልጆቹ ክፍል ወጣ። ገና ቃላት ያልተገኙለት፣ ነገር ግን በደረቱ መሃል እንደ እርሳስ የሚከብድ እርግጠኝነት ተሰማው። ወደ ታች ወርዶ ወደ ወጥ ቤቱ ሄደ። ዶና ሮሳ ሁልጊዜ እንደምታደርገው የነገውን ጠዋት አቅርቦት ስታዘጋጅ እዚያ ነበረች። ምግብ አብሳይዋ መንትዮቹ ከመወለዳቸው በፊት ጀምሮ በቤት ውስጥ ትሰራ ነበር። የዚያን ትልቅ ቤት እያንዳንዱን ጥግ፣ እያንዳንዱን ድምጽ፣ እያንዳንዱን ዝምታ ታውቀው ነበር። ሮሳ፣ ምግብ አብሳይዋ በዝግታ ዞረች። የፊቱን ሁኔታ ለብዙ ዓመታት ፊትን በማንበብ ባገኘችው ልምድ እየመዘነች ነበር። ሪካርዶ በወጥ ቤቱ ደሴት ወንበር ላይ ተቀመጠ። መቼም የማያደርገው ነገር ነበር። ሁልጊዜም በመመገቢያው ክፍል፣ ሁልጊዜም በትክክለኛው አቀማመጥ፣ ሁልጊዜም በትክክለኛው ቦታ ይበላ ነበር። ነገር ግን በዚያ ምሽት ወጥ ቤት ውስጥ ልክ የት እንደሚገባ እንደማያውቅ ሰው ተቀመጠ። ይሄ መቼ ነው የጀመረው ሮሳ? ምግብ አብሳይዋ መሳቢያውን ከፈተች። የሳህን ጨርቅ አወጣችና ቀድሞውኑ የደረቁትን ብርጭቆች ማድረቅ ጀመረች። አፏ መናገር እንዲችል እጆቿ የግድ እንቅስቃሴው ያስፈልጋቸው ነበር። ከመጀመሪያው ጀምሮ ነው። ሪካርዶ አይኖቹን ጨፈነ። ለምን ማንም አልነገረኝም? ዶና ሮሳ ብርጭቆውን በመደርደሪያው ላይ ያስቀመጠች። ወደሱ ዞራ ሪካርዶ ለቀሪው ህይወቱ የሚሸከመውን ነገር ተናገረች። ምክንያቱም እርሱ ለማየት በቂ ጊዜ ቆይተው አያውቁም። የወጥ ቤቱ ሰዓት እያንዳንዱን ሰኮንድ ይቆጥር ነበር። ሪካርዶ የገዛ እጆቹን ተመለከተ። ውል የሚፈርሙ እጆች፣ ፈጽሞ የማይንቀጠቀጡ የባለ ሀብቶችን እጅ የሚጨብጡ እነዚያ እጆች በዚያ ምሽት ግን ተንቀጠቀጡ። እና ኤሌናስ ይሄ ሲከሰት ምን ታደርጋለች? ሮሳ ትንሽ አሳዛኝና በተመሳሳይ ጊዜ ኩራት የተሞላበት ፈገግታ አሳየች። ዛሬ እርሱ ያዩትን ተመሳሳይ ነገር ታደርጋለች። ልጆቹን ይዛ ከቦታው ታስወጣቸዋለች። መቼም አትጮህም፣ መልስ አትሰጥም፣ ለማንም አታማርርም። ልጆቹ ከተኙ በኋላ እንደገና ትመለስና ስራዋን ትጨርሳለች፣ ምንም እንዳልተፈጠረ። ሁልጊዜ፣ አሁን ሁልጊዜ። ሪካርዶ እጁን በፊቱ ላይ አሻሸ። በጥልቀት ተነፈሰና በእውነቱ ስለ ኤሌና ሳይሆን ስለሱ የሆነውን ጥያቄ ጠየቀ። ሮሳ፣ ልጆቼ ደስተኛ ናቸው? ምግብ አብሳይዋ ቆመች። ሪካርዶ የማይገባውን ግን ቢሆንም እሷ የሰጠችውን ርህራሄ በተሞላበት ሁኔታ ተመለከተችው። ልጆቹ ተወዳጅ ናቸው ሪካርዶ፣ ግን እርሱ በሚያስቡት ሰው አይደለም። ወጥ ቤቱ በዝምታ ተዋጠ። ብቸኛው ድምጽ የፍሪጁ ድምጽና የሰዓት መቁጠሪያው ድምጽ ነበር። ሪካርዶ ከወንበሩ ተነሳ፣ ወደ በሩ ተራመደና ቆመ። ነገ ቀደም ብሎ ቡና ያስፈልገኛል። እሺ፣ ተዘጋጅቶ ይጠብቃል። ሪካርዶ በደረጃው ተመልሶ ወደ ቢሮው ወጣ፣ ግን አልተኛም። ሌሊቱን ሙሉ በወንበሩ ላይ ተቀምጦ የሉካ ስዕል በጠረጴዛው ላይ ተዘርግቶ አደረ። ያ ምስል ቤተሰብ የሚለው 3ቱ አብረው አንዱ ደግሞ ተለይቶ ያለበት። እናም ከብዙ ዓመታት በኋላ ለመጀመሪያ ጊዜ ሪካርዶ ሞሬቲ የሚቀጥለው እርምጃ ምን እንደሚሆን አላወቀም። ምክንያቱም ሊገምታቸው የሚችላቸው ሁሉም የሚቀጥሉ እርምጃዎች ገንዘብ የማይገዛውን ነገር ይጠይቁ ነበር። ለማየት እስካሁን እምቢ ያለውን ነገር የማየት ድፍረት ይጠይቁ ነበር። ሪካርዶ አልተኛም። የጠዋቱ መጀመሪያ ብርሃን በቢሮ መጋረጃ በኩል ሲገባ አሁንም በዚያው አቋም ነበር። የሉካ ስዕል ልክ መቼም ያልፈለገውን ግዛት እንደሚገልጽ ካርታ በጠረጴዛው ላይ ተዘርግቶ ነበር። የገዛ ልጆቹ ስሜታዊ ህይወት የቤቱ ሰው ሁሉ ሳይነቃ በፊት ወደ ታች ወረደ።
ወጥ ቤት ቀድሞውኑ የቡና ሽታ ነበረው። ዶኛ ሮሳ ቃሏን እንደ ሁልጊዜው በትክክለኛነት ትጠብቅ ነበር። ሪካርዶ ባለፈው ምሽት በተቀመጠበት ወንበር ላይ ተቀመጠ። ምግብ አብሳይዋ አንዲትም ቃል ሳትናገር ቡናውን በፊቱ አስቀመጠች። በመካከላቸው ያለው ዝምታ ባለፈው ምሽት የተባለውን ነገር ሁሉ ይዞ ነበር። ሪካርዶ ቡናውን በቀስታ ጠጣ። እያንዳንዱ መጠጣት የተለየ ይመስላል። ቡናው ስለተቀየረ ሳይሆን እሱ ትኩረት እየሰጠ ስለነበረ ነው። የቤቱን ድምጽ ትኩረት ሰጥቶ በመስማት ላይ ነበር። በላይኛው ፎቅ ላይ ያሉትን የእርምጃ ድምጾች፣ በልጆች መታጠቢያ ቤት ውስጥ ያለውን የቧንቧ ድምጽ እና ከዚያም ከዚህ በፊት ሰምቶት የማያውቀው ድምጽ፣ በቀስታ የማንጎራጎር ድምጽ። ለስላሳ ኤሌና ነበረች። ልጆቹ እንዲዘጋጁ እየረዳቻቸው እያለ ለልጆቹ ትዘፍን ነበር። ሪካርዶ ዜማውን መለየት እንኳን አልቻለም። ቀላል ነገር ነበር። ምናልባት ከእናት ወደ ልጅ የሚተላለፍ ከየት እንደመጣ ማንም የማያስታውሰው የድሮ ዘፈን ይሆናል። ነገር ግን ውጤቱ ግልጽ ነበር። ሳቅ፣ የልጆቹ ሳቅ፣ አንዱ ከሌላው በኋላ፣ ከዚያም ሁለቱም በአንድ ላይ ከኤሌና ድምጽ ጋር ተቀላቅሎ። ሪካርዶ ብርጭቆውን ጠረጴዛው ላይ ያስቀመጠው እና ቆሞ ያዳምጥ ነበር። የልጆቹ ሳቅ እንዲህ ሲስቁ ከሰማ ምን ያህል ጊዜ ሆነው? በመደበኛ እራቶች ላይ የሚስቁትን ጨዋነት የተሞላበት ሳቅ አይደለም። ቢያንካ ባለችበት ጊዜ የሚያሳዩትን የተገደበ ፈገግታም አይደለም። የእውነት ሳቅ፣ ከደረት ጥልቅ የሚወጣ ፈቃድ የማይጠይቅ አንድ ልጅ ደህንነት ሲሰማው ብቻ የሚፈጠረው ሳቅ። መንትዮቹ በደረጃው እየሮጡ ወረዱ። ሉካ እንደ ሁልጊዜው ከፊት ነበር፣ ደፋሩ፣ በሁሉም ነገር ቀድሞ የሚደርሰው። ማቴዎ ደግሞ ከኋላው የስዕል ደብተሩን ልክ እንደ ጋሻ በደረቱ ላይ አቅፎ ነበር። አባታቸውን ወጥ ቤት ውስጥ ሲያዩት ሁለቱም ቆሙ። አባዬ! የሉካ ድምጽ ውስጥ ያለው መገረም ቢያንካ ባለፈው ቀን ከተናገረችው ከማንኛውም ቃል በላይ ያሳመመው። ልክ አባቱን በዚያ ሰዓት በዚያ ቦታ በማግኘቱ ከልቡ ደንግጦ ነበር። ሪካርዶ በገዛ ቤቱ እንግዳ እንደሆነ ሁሉ ደህና አደራችሁ? ሪካርዶ ፈገግ ለማለት ሞከረ። ሉካ ማቴዎን ተመለከተው። ማቴዎ ሉካን አየው። ያመንትዮቹ ብቻ የሚረዱት የዝምታ ግንኙነት፣ የተቀረው ዓለም ሊተረጉመው የማይችለው ከአይኖችና ከጥቃቅን የፊት እንቅስቃሴዎች የተሰራ ሙሉ ቋንቋ ነበር። ዛሬ ወደ ስራ አይሄዱም? ማቴዎ ጠየቀ። እርሶ? ልጆቹ አባታቸውን እርሶ እያሉ ነበር የሚጠሩት። ሪካርዶ መላ ጉሮሮውን እየቧጠጠ እንደሚወርድ ነገር ጥያቄውን ዋጠው። እሄዳለሁ፣ ግን ዛሬ ከናንተ ጋር ትንሽ መቆየት ፈልጌ ነው። በመንትዮቹ መካከል ሌላ እይታ አለፈ። በዚህ ጊዜ የተለየ ነበር፣ ከጥርጣሬ ጋር የተቀላቀለ የተስፋ ጥላ። ምንም እንኳን ገና ትንሽ ቢሆንም የአዋቂዎች ቃል ደካማ መሆኑን ቀድመው የተማሩ ሰዎች ጥርጣሬ። ኤሌና በደረጃው አናት ላይ ታየች። እሷ ሳታየው በፊት ሪካርዶ አያት። የሰራተኛ ልብሷን ለብሳለች፣ ጸጉሯ ታስሯል። እጆቿ አሁንም የልጆቹን ፊት በማጠቧ እርጥብ ናቸው። ሪካርዶን ወጥ ቤት ውስጥ ስታየው ቆመች። በመንገድ መሃል አቅጣጫውን እንደሚቀይር ሰው አጭርና የማይታወቅ ቆይታ። ደህና አደሩ ጌታዬ ሪካርዶ። ድምጿ የሙያዊ ገለልተኛና ሁልጊዜም የምትጠቀመው አይነት ድምጽ ነበር። ከሰዓታት በፊት ቢያንካ ምንም የምታጣው ነገር እንደሌላት ሰው በጽናት የተጋፈጠችው ሴት ምንም ምልክት አልነበረም። ኤሌና በደረጃው ወረደች። በቀጥታ ወደ ማጽጃ እቃዎች መደርደሪያ ሄደችና የዕለቱን እቃዎች ማደራጀት ጀመረች። ሪካርዶ ይመለከታት ነበር። ለመጀመሪያ ጊዜ በእውነት ይመለከታት ነበር። ኤሌና በቤት ውስጥ እንዴት እንደምትንቀሳቀስ አየ። ያለ መቸኮል፣ ግን ደግሞ ጊዜንም ሳታባክን። እያንዳንዱ እንቅስቃሴ ዓላማ ነበረው። እያንዳንዱ ነገር የት እንደሚቀመጥ በትክክል ታውቅ ነበር። ማወቅ ስላለባት ብቻ ሳይሆን ያንን ቤት ዋጋ እንዳለው አድርጋ ስለምትይዘው ነበር። ሶፋው ላይ ያለውን ትራስ አስተካከለች። በመደርደሪያው ላይ በትንሹ የተዛባውን ፎቶግራፍ አስተካከለች። በሳሎኑ መስኮት ፊት ቆመችና ብርሃኑ ክፍሉን እንዲሞላው መጋረጃዎቹን በሰፊ እንቅስቃሴ ከፈተች። መንትዮቹ ወደ ጠረጴዛው ከመሄዳቸው በፊት ወደ እሷ ሄዱ። ወደ አባታቸው አልሄዱም፣ ወደ ኤሌና ነበር የሄዱት። ሉካ በማቴዎ ደብተር ውስጥ የሆነ ነገር አሳያትና ኤሌና ለማየት ጎንበስ አለች። እያዳመጠች የልጁን ትከሻ ያዘችው። ማቴዎ በስዕሉ ላይ ያለ አንድ ዝርዝር አመለከተ። ኤሌና ራሷን ነቀነቀች። ሪካርዶ ሊሰማው የማይችለውን የሆነ ነገር ተናገረችና ማቴዎ አንድ ሰው የሰራውን ነገር በቁም ነገር ሲመለከትለት ልጆች ብቻ በሚያሳዩት ሁኔታ ፈገግ አለ። ሪካርዶ ከ5 ሜትር ባነሰ ርቀት ላይ ሆኖ የማይታይ ነበር።
የጧት ቁርስ በከፊል ዝምታ ተከናወነ። መንትዮቹ ይበሉና እይታ ይለዋወጡ ነበር። ሪካርዶ 2 ጊዜ ጨዋታ ለመጀመር ሞከረ። ሉካ በአጭር አረፍተ ነገሮች መለሰ፣ ጨዋነት የተሞላበት ግን ምንም ይዘት የሌለው። ማቴዎ ዝም ብሎ ስሜቱን አሳየ። ይህ አመጽ አልነበረም፣ ርቀት ነበር። ቤተሰብ ሊሆን ከሚገባው ግን ካልሆነ ሰው ጋር እንዴት መሆን እንዳለበት የማያውቅ ሰው ርቀት። ልጆቹ ሲጨርሱ ከጠረጴዛው ተነስተው ሹፌሩ ወደ ትምህርት ቤት ሊወስዳቸው ወደሚጠብቅበት በር ሄዱ። ሉካ በመንገድ መሃል ቆመ። ዞር አለና እንዲህ አለ፣ አባዬ ዛሬ ኤሌና መታ ልትወስደን ትችላለች? ሪካርዶ ግንባሩን ሰበሰበ። ግን እኮ ሹፌሩ ሁልጊዜ ያደርሳቸዋል ደግሞም ይመልሳቸዋል። ኤሌና ግን በተሻለ ሁኔታ ትወስደናለች። ሪካርዶ ያምን ማለት እንደሆነ ሊጠይቅ ሲል ሉካ ቀድሞ ወጥቶ ነበር። ማቴዎ ለተጨማሪ 1 ሰከንድ ቆመ። ሪካርዶ ሊተረጉመው ባልቻለው ሁኔታ አባቱን ተመለከተው። ንዴት አልነበረም፣ ሐዘንም አልነበረም። በተስፋና በመተው መካከል ያለ ነገር ነበር። ልጁ የሆነ ነገር ማለት ፈልጎ ግን መሰማት እንደማይችል ቀድሞውኑ ሲያቅ ተስፋ እንደቆረጠ ሰው ነው። በሩ ሲዘጋ ሪካርዶ በመመገቢያ ክፍል ውስጥ ብቻውን ቀረ። ዶና ሮሳ ሳህኖቹን ትሰበስብ ነበር። ኤሌና ቀድሞውኑ ወደ ላይኛው ፎቅ ገብታ ነበር። ከዚያም ሪካርዶ ከልማዱ ውጪ የሆነ አንድ ነገር አደረገ። ስልኩን አንስቶ ወደ ቢሮ ደወለ። ለረዳቱ በዚያ ጧት እንደማይመጣ ነገረው። ሁሉንም ነገር ለከሰዓት በኋላ እንዲቀይር አዘዘው። በሌላኛው መስመር በኩል አስገራሚ ዝምታ ሆነ። ሪካርዶ ሞሪቲ ስብሰባዎችን አይቀይርም። እሱ ራሱ ስብሰባ ነበር። ነገር ግን ረዳቱ ታዘዘና ስልኩን ዘጋ። ሪካርዶ በቤት ውስጥ ቀረ። ለሁሉም ነገር ትኩረት መስጠት ጀመረ። ኤሌና የመንትዮቹን አልጋ ልብስ ከሙያዊ ስራ በላይ በሆነ ጥንቃቄ ስትቀይር ተመለከተ። ልክ ጎጆ እንደምታዘጋጅ እጆቿ አንሶላውን ሲያስተካክሉ አየ። በማቴዎ ክፍል ውስጥ ትራሱን በግራ በኩል እንደምታደርገው አየ። ምክንያቱም ልጁ ወደ በሩ ዞሮ ስለሚተኛ። በሉካ አልጋ ላይ ደግሞ ትራሱ በመሃል ይቀመጥ ነበር። ምክንያቱም እሱ በደረት ተኝቶ ሰፊ ቦታ ስለሚያስፈልገው። ትናንሽ ጸጥ ያሉ ለማይመለከት ሰው ፈጽሞ የማይታዩ ዝርዝሮች። ኤሌና እያንዳንዱ ልጅ እንዴት እንደሚተኛ ታውቅ ነበር። ሪካርዶ ግን አያውቅም። ወደ ቢሮ ወርዶ በኮምፒውተሩ ፊት ተቀመጠ። ነገር ግን ሰንጠረዦቹን አልከፈተም። የግል ሰነዶችን የሚያስቀምጥበትን የግራ በኩል መሳቢያ ከፈተ። የኤሌናን የቅጥር ፋይል ፈለገ። አገኘው። ሙሉ ስም ኤሌና ዲ ሲልቫ ራሞስ። ከተቀጠረች ከ3 ዓመት ጥቂት ወራት አልፏል። ምስክርነት ከዚህ በፊት ከነበሩ 2 ቤተሰቦች ሁለቱም ምስጋና ነበር። የጋብቻ ሁኔታ ያላገባች፣ ጥገኛ የለም። አድራሻ በሰሜን ዞን የሚገኝ ቀላል ሰፈር። ልጆቹን ስለሚያሳድገው ሴት የሚያውቀው ይህንን ብቻ ነበር። እሱንም ያወቀው አሁን ነው። ሪካርዶ በወንበሩ ተደገፈና ያንን ፋይል ልክ ፊትን ሳይሆን ባህሪን እንደሚያሳይ መስታወት ተመለከተው። 3 ዓመት። ኤሌና በመንትዮቹ ህይወት ውስጥ ለ3 ዓመታት ያህል ነበረች። በትምህርት ቤት የመጀመሪያ እርምጃዎቻቸውን፣ የመጀመሪያዎቹን የጽሑፍ ቃላት፣ የመጀመሪያ ፍርሃታቸውን፣ የመጀመሪያዎቹን አስቸጋሪ ጥያቄዎች አይታለች ማለት ነው። ሪካርዶ ግን ይህንን ሁሉ በ6 መስመር የቅጥር ፋይል አሳንሶት ነበር። ስልኩ ጠራ። ሪካርዶ ማሳያውን ተመለከተ። ቢያንካ ነበረች። 1 ጊዜ 2 ጊዜ ዝም ብሎ እንዲጮህ ተወው። ከዚያም ስልኩ ቆመ። ከሰከንዶች በኋላ መልእክት መጣ። የኔ ፍቅር ዛሬ ለራት የምትወደውን ያንን ሬስቶራንት ይዣለሁ። ሪካርዶ መልእክቱን አነበበና ያልጠበቀው ነገር ተሰማው። ምንም ሙቀት፣ ምንም ጭንቀት፣ እሷን የማግኘት ፍላጎትም አልነበረውም። ያንን መልእክት የጻፈችው ሴት ልክ በአንድ ድግስ ላይ እንዳገኛትና መገኘቷ ምንም ለውጥ እንደማያመጣ እንግዳ ሰው ሆነችበት። ስልኩን ሳይመልስ ዝም ብሎ ኪስ ውስጥ ከተተው። ከሰዓት በኋላ ደረሰና ሪካርዶ ወደ ቢሮ ለመሄድ ራሱን አስገደደ። ስብሰባዎችን በልማድ ተሳተፈ። በአካል ተገኝቷል እንጂ በሐሳቡ እንኳን ሌላ ቦታ ነበር። አጋሩን ሎሬን ይዞ በአንድ አስፈላጊ ድርድር ላይ የተለየ ነገር አስተዋለ። ሪካርዶ ግን እዚህ ነህ? አዎ አለው። አትመስልም። ሪካርዶ አላብራራም። እንዴት እንደሚያብራራውም አያውቅም። የቢሊዮን ዶላር ሆልዲንግ ኩባንያ ዋና ስራ አስፈጻሚ ልጁ በሳለው የቤተሰብ ምስል ላይ ብቻውን እንደቆመ እንዴት ብሎ ነው የሚነግረው? አንዲት የቤት ሰራተኛ እሱ እስካሁን ካደረጋቸው የአመራር ንግግሮች ሁሉ የበለጠ ዋጋ ያላቸውን ቃላት እንደተናገረች እንዴት ያስረዳል?
ጨርሰሻል። ምክንያቱም በእነዚህ ልጆች ፊት ምንም ተጨማሪ ነገር አትናገሪም። ሳትጮህ፣ ሳትንቀጠቀጥ፣ ፈቃድ ሳትጠይቅ። ሪካርዶ ለሁለተኛ ጊዜ በተከታታይ ከቢሮ ቀድሞ ወጣ። ይህም መቼም የማይከሰት ሌላ ነገር ነበር። ቤት ሲደርስ በቀጥታ ወደ ወጥ ቤቱ ሄደ። ሮሳ እራት እያዘጋጀች ነበር። ሮሳ፣ አንድ ነገር ልጠይቅሽ እፈልጋለሁ። ምግብ አብሳይዋ እጇን በአፕሮኗ አደረቀችና ጠበቀች። ልጆቼ ስለኔ ያወራሉ? ሮሳ እውነታውን ለማጣፈጥ ከማይሞክር ብዙ ነገሮችን ካየሰው በሚመጣ የርህራሄና የጥንካሬ እይታ ተመለከተችው። እነሱ ስለ ኤሌና ብቻ ነው የሚያወሩት። ሪካርዶ በቀስታ ራሱን ነቀነቀ። መልሱን የሚጠብቀው ቢሆንም በድምጽ መስማቱ ግን የተለየ ሸክም ነበረው፣ የፍርድ ሸክም። እና ቢያንካ እዚህ ስትሆንስ? ሮሳ ድስቱን ማማሰሏን ቀጠለች። የማንኪያዋና የብረቱ ድምጽ ለጥቂት ሰኮንዶች ዝምታውን ሞላው። ቢያንካ እዚህ ስትሆን ልጆቹ ክፍላቸው ይቆያሉ፣ ወደ ታች አይወርዱም፣ ድምጽ አያሰሙም፣ በፍጥነት በልተው ይሄዳሉ። ከመቼ ጀምሮ? ሁልጊዜም ከመጀመሪያው ጀምሮ። ሪካርዶ በጠረጴዛው ተደገፈ። እጆቹ የእብነበረድ ጠረጴዛውን ጠርዝ በኃይል ይዘውት ስለነበር የጣቶቹ መገጣጠሚያዎች ያሙት ነበር። እና እኔ ደግሞ መቼም አላስተዋልኩም። ሮሳ አልመለሰችም። የሷ ዝምታ ከማንኛውም ውንጀላ በላይ አንደበተ ርቱዕ ነበር። ሪካርዶ ከወጥ ቤቱ ወጥቶ ደረጃውን ወጣ። በሁለተኛው ፎቅ ኮሪደር ላይ ከመንትዮቹ ክፍል የሚወጡ ድምጾችን ሰማ። በሩ በከፊል ተከፍቶ ነበር። ድምጽ ሳይሰማ ተጠጋና በበሩ ስንጥቅ ተመለከተ። ኤሌና በሁለቱ አልጋዎች መካከል ወለሉ ላይ ተቀምጣለች። ሉካ በአልጋው ላይ በደረቱ ተኝቶ አገጩን በእጆቹ ደግፎ ኤሌናን ይመለከታታል። ማቴዎ ከጎኗ ወለሉ ላይ ተቀምጦ እጁን ተደግፎ የስዕል ደብተሩን በጉልበቱ ላይ ከፍቶታል። ኤሌና ትሄጃለሽ? ማቴዎ ጠየቃት፣ አይኖቹን ከደብተሩ ላይ ሳያነሳ። ሪካርዶ አየር ከሳምቦ ውስጥ እንደጠፋ ተሰማው። ለምን እንዲህ ብለ ጠየከኝ? ምክንያቱም ያቺ ጸጉሯ ወርቃማዋ ሴት እንደምታባርርሽ ስትናገር ነበር። ኤሌና ወዲያውኑ አልመለሰችም። ሪካርዶ ትከሻዎቿ ሲንቀሳቀሱ አየ። እያንዳንዱን ቃል በጥንቃቄ እየመረጠች ያለ ሰው ረጅም ትንፋሽ። ማቴዎ እኔን ተመልከተኝ። ልጁ አይኑን አነሳ። እናንተ እኔን እስከፈለጋችሁ ድረስ እኔ እዚህ ሆናለሁ። እሺ፣ ማንም ምንም ቢል ግድ የለኝም። ገባህ? ማቴዎ እንደገባው ሰው ራሱን ነቀነቀ። ሉካ ካልጋው ሆኖ እጁን ዘረጋ። ኤሌና ያዘችው። ማቴዎም እጁን በሁለቱ ላይ ያደረገ። ሶስቱ እጆች እንደ ቃል ኪዳን ተነባበሩ። ሪካርዶ ወደ ኋላው ፈገፈገ። ጀርባውን በኮሪደሩ ግድግዳ ላይ ያስደገፈ። አይኖቹን ያቃጥሉት ነበር። ጉሮሮም ተዘግቷል። እጁን ወደ ኮቱ ኪስ ሰደደና የታጠፈውን ወረቀት ከትላንት ምሽት ጀምሮ የያዘውን የሉካን ስዕል ዳሰሰ። በዚያ ጸጥተኛ ኮሪደር ውስጥ ሪካርዶ ሞሪቲ ምንም አይነት የፋይናንስ ሪፖርት፣ ምንም አይነት የገበያ ትንተናና ምንም አይነት አማካሪ ሊያስተምረው የማይችለውን ነገር ተረዳ። ልጆቹን ለሌላ ሰው አላጣም ነበር። እሱ ራሱ አሳልፎ ሰጥቷቸው ነበር። ቀን በቀን ስብሰባ፣ በስብሰባ ላይ ሌላ ስብሰባ፣ ጉዞ፣ መገኘቱን ሙሉ በሙሉ ትቶት ነበር። እናም እሱ ባዶ ትቶት በነበረው ቦታ ላይ ኤሌና ገባች። በጥቅም ፍለጋ አይደለም፣ በስሌትም አይደለም። ነገር ግን አንድ ሰው እዚያ መገኘት ስለነበረበትና እሷም ለመቆየት ስለመረጠች ነበር። እናም እሱ የህይወት አጋሩ እንድትሆን ወደ ቤቱ ያስገባት ሴት ልጆቹ የሚወዱትን ብቸኛ ሰው ለማባረር እየሞከረችና እሷ ባለች ጊዜ በመኝታ ቤታቸው እንዲዘጉ እያደረገች ነበር። ሪካርዶ ደረጃውን ወረደ። ስልኩን አነሳ። የቢያንካን መልእክት እንደገና አነበበና በእውነቱ የአንድ መፍረስ መጀመሪያ የሆነውን መልስ ጻፈ። ነገ በአካል መነጋገር አለብን ቢያንካ። ላከው። ስልኩን ከተተና ከብዙ ዓመታት በኋላ ለመጀመሪያ ጊዜ ወደ ልጆቹ ክፍል ሄዶ በሩን ከፍቶ እንዲህ ሲል ጠየቀ። ከናንተ ጋር እዚህ መቆየት እችላለሁ ልጆች? ሉካና ማቴዎ ልክ እንደ ጠዋቱ በመገረም ተመለከቱት። ኤሌና የአሰሪዋ መገኘት ቦታውን እንድትለቅ የሚያስገድዳት ይመስል ወዲያውኑ ከወለሉ ላይ ተነሳች። ሪካርዶ ተመለከታትና ኤሌና ያልጠበቀችውን ነገር አደረገ። ተቀመጪ ኤሌና እባክሽ። ኤሌና ቆመች። መንትዮቹን ተመለከተች። ልጆቿ እሷን ተመለከቱና ማቴዎ አንድ ልጅ ብቻ ባለው ግልጽነት ሁኔታውን ፈታው። አባዬ እዚህ ይቀመጣል። ኤሌና ታሪክ እየነገረችን ነበር አባዬ። ሪካርዶ በህይወቱ ለመጀመሪያ ጊዜ በገዛ ልጆቹ ክፍል ወለል ላይ ተቀመጠ እና ኤሌና መብረር ስለማይችል ግን በጣም ሩቅ ስለሚራመድ
ከሌሎች ወፎች ሁሉ በበለጠ ቦታዎችን ስለሚያውቅ ወፍ የምትናገረውን ታሪክ አዳመጠ። ሉካ መጀመሪያ አንቀላፋ። ከዚያም ማቴዎ ጭንቅላቱን በኤሌና ትከሻ ላይ አሳርፎ ተኛ። ሪካርዶ ደግሞ በምላሹ ምንም ነገር ሳትጠይቅ የዓለሙን ሸክም በሙሉ የተሸከመችውን ሴት እያየ በዝምታ እዚያው ወለል ላይ ቀረ። በዚያ ምሽት ሪካርዶ በዋናው መኝታ ክፍል አልተኛም። የሉካን ስዕል ኪስ ውስጥ ይዞ በቢሮ ወንበር ላይ ተኝቶ አደረ። አንድ ጥያቄ ደግሞ ደጋግሞ ሰላም ይነሳው ነበር። ኤሌናን ከዚያ ቤት ውስጥ ቢያስወጣት ከልጆቹ ምን ይተርፋል? ቢያንካንስ ቢያስወጣት ከሱ ምን ይተርፋል? ሪካርዶ በቢሮ ወንበር ላይ ተነስቶ ሰውነቱ ዝሎና አይኑን ከጨፈነበት ጊዜ ይልቅ ከብዶት ነቃ። የሉካ ስዕል አሁንም በኪሱ ውስጥ ነበር። አሁን ያ ተራ ወረቀት አልነበረም፣ በሱ ላይ የቀረበ ውንጀላ ነበር። በቀስታ ተነሳ፣ ልብሱን ቀየረና ደረጃውን ወረደ። ቤቱ አሁንም ጸጥታ ነበረው። መንትዮቹ አልነቁም። ወጥ ቤት ውስጥ ዶና ሮሳ ቀድሞውኑ ቡና እያዘጋጀች ነበር። እሱ ጠረጴዛውን አልፎ በቀጥታ ወደ አትክልት ስፍራው መስኮት ሲሄድ አይኖቿ ተከተሉት። አረጋገጠች። ሮሳ ስለማን እያወራ እንደሆነ ታውቅ ነበር። ትላንት ማታ ደውላ በስንት ሰዓት እንደሚፈለጉ ጠይቃ ነበር። ከምሳ በኋላ እንደምትመጣ ተናግራለች። ሪካርዶ ሳይዞር ራሱን ነቀነቀ። ከምሳ በኋላ ቅርጽና ስም የሌለው ነገር በተስፋ መቁረጥና በመጸየፍ መካከል ያለውን በቢያንካ ላይ ባለው ንዴትና ለረጅም ጊዜ እውር በመሆኑ በራሱ ላይ ባለው ንዴት መካከል ያለውን ነገር በውስጡ ለማደራጀት ጥቂት ሰዓታት ብቻ ቀሩት። ጠዋቱ በማይቻል ዝግታ አለፈ። ሪካርዶ ከቤት ቢሮ ውስጥ ለመስራት ሞከረ። ነገር ግን በኢሜል ውስጥ ያሉት ቃላት ትርጉም ሊሰጡት አልቻሉም። በሪፖርቶች ውስጥ ያሉት ቁጥሮች የሌላ ቋንቋ ይመስሉ ነበር። እሱ ሊረዳው የሚችለው ነገር ቢኖር በቤቱ ዙሪያ ያለውን ድምጽ ብቻ ነበር። ኤሌና የታችኛውን ፎቅ ስታጸዳ የቫኪዩሙ ድምጽ፣ የቧንቧ ድምጽ እና በድምጾቹ መካከል ልክ እንደማይታይ ሰው የምትሰራ ሴት ፍጹም ዝምታ። መንትዮቹ ወደ ትምህርት ቤት ሄደው ነበር። ቤቱ ልጆች ብቻ በሚፈጥሩት ያ ጉልበት ባዶ ሆኗል። በዚያ ባዶነት ውስጥ ሪካርዶ አንድ ነገር አስተዋለ። ያለ ልጆቹና ያለ ኤሌና ያ ትልቅ ቤት ተራ ህንጻ ብቻ ነበር። ቆንጆ፣ ውድ፣ እንከን የሌለው ግን ደግሞ ህይወት የሌለው። ቢያንካ በሰዓቱ ደረሰች። ሪካርዶ በመግቢያው ወለል ላይ ያለውን የጫማዋን ድምጽ ሰማ። ቦርሷ በጠረጴዛው ላይ ሲቀመጥ ሰማ። ለዶና ሮሳ ሰላምታ ስትሰጥ የነበረውን ያንን የለመደችውን የሰላምታ ድምጽ ሰማ። አሁን እሱ ያ ድምጽ ትወና መሆኑን ያውቃል። ሪካርዶ ሳሎን ውስጥ የእሳት ምድጃው አጠገብ ቆሞ ነበር። አልተቀመጠም፣ መጠጥ አላቀረበም፣ ፈገግ አላለም። ቢያንካ ወዲያውኑ አስተዋለች። አይኖቿ አደገኛ አንቀጾችን እንደሚፈልጉት የፊቱን ሁኔታ ተመለከቱ። ምን ተፈጠረ? ተቀመጪ ቢያንካ። እሷ ሶፋው ላይ ተቀመጠች። እግሯን አጣመረች፣ አቀማመጧንም አስተካከለች። ሁሉም ነገር ያሰበችበት፣ ሁሉም ነገር በቦታው ነበር። ሪካርዶ ግን በአዲስ አይኖች ይመለከታት ነበር። ከዚህ በፊት ሳይታወቁት የሚያልፉ ዝርዝሮችን አሁን በሚያዩ አይኖች። ቢያንካ ሶፋው ልክ የራሷ እንደሆነ አድርጋ እንዴት እንደተቆጣጠረችው አየ። ወደ መደርደሪያው ስታያየ ምናልባትም የጠቆመቻቸው የዲኮር ለውጦች ተደርገው እንደሆነ እያረጋገጠች ሊሆን ይችላል። ስለ መንትዮቹ በጭራሽ እንዳልጠየቀች አየ። እሷ መቼም አትጠይቅም። ከ4 ቀን በፊት ቀድሜ ተመልሼ ነበር። ቀላል አረፍተ ነገር ግን በቢያንካ ፊት ላይ ያለው ውጤት ልክ በጥሩ የሸክላ ዕቃ ላይ እንደተፈጠረ ስንጥቅ ነበር። ረቂቅ፣ የማይታይ ለማለት ይቻላል፣ ግን ደግሞ የማይመለስ። ቀድሜ መጣው፣ እናም በጓሮ በር በኩል ገባው። ወጥ ቤት ውስጥ ሆኜ የተነጋገራችሁትን ሁሉ ስሰማ ነበር። ዝምታ። ሪካርዶ ቢያንካ የተረዳችበትን ትክክለኛ ቅጽበት አየ። አይኖቿ ጠበቡ፣ መንጋጓዋ ተገታ። ነገር ግን ራሷን ያገኘችበት ፍጥነት አስደናቂ ነበር። ቢያንካ በአፍንጫዋ ትንፋሽ አወጣችና ሁኔታውን ላልተረዳ ሰው ግልጽ የሆነ ነገር እንደምታስረዳ ሁሉ ጭንቅላቷን በትንሿ ዘነበለች። ሪካርዶ፣ ያየኸው ነገር ከመጠን ያለፈ ሊመስል እንደሚችል እረዳለሁ። ነገር ግን ሁኔታውን መረዳት አለብህ። ያቺ ሴት ወሰን አታውቅም። ልክ የልጆችህ እናት እንደሆነች ነው የምታደርገው። ሶፋው ላይ ዝም ብላ ትቀመጣለች። ጠረጴዛው ላይ ትበላለች። በትምህርታቸው ውስጥም ጣልቃ ትገባለች። እኔ ዝም ብዬ ያንን ስርዓት ለማስያዝ እየሞከርኩ ነበር። ሪካርዶ እያንዳንዱን ቃል፣ እያንዳንዱን ሰበብ፣ እሱ በገዛ አይኑ ያየውን ነገር ለመቀየር የምታደርገውን እያንዳንዱን ሙከራ አዳመጠ። ቢያንካ እየተናገረች እያለ እሱ ኤሌናን አስታወሰ። ዝምቷን፣
እጇ በማቴዎ ትከሻ ላይ መሆኑን ለመደመጥ መጮህ ሳያስፈልገው ከማንኛውም ንግግር በላይ ስልጣን ያለውን ያንን ጽኑ ድምጿን አስታወሰ። ስርዓት ለማስያዝ አይደል? ሪካርዶ ደገመው፣ እንደ ጥያቄ ሳይሆን እንደ እውነታ። አዎ፣ አንተ በሌለህበት ጊዜ አንድ ሰው ይህንን ማድረግ አለበት። እና ጣትሽን ፊቷ ላይ በመቀሰር እንደዛ ነው ስርዓት የምታስይዥው? ቢያንካ እግሯን አላቀቀች። ከዛም እንደገና አጣመረች። የመጀመሪያው የእውነተኛ ምቾት ማጣት ምልክት ነበር። እኔ በማንም ላይ ጣቴን አልቀሰርኩም፣ እንዳትዋሽኝ፣ ምክንያቱም በትክክል አይቼሻለሁ። ተከትሎ የመጣው ዝምታ እንደ ኤሌና ዝምታ ከጥንካሬና ከምርጫ የተሰራ አልነበረም። የቢያንካ ዝምታ ዝግጅት እንዳለቀበት ሰው አይነት ዝምታ ነበር። ሁል ጊዜም ዝግጁ የሆነ መልስ ነበራት። ነገር ግን አሁን በድንገት ልታልፈው የማትችለው ግድግዳ እንዳጋጠማት ሁሉ ዝም አለች። ሪካርዶ፣ ለአንዲት የቤት ሰራተኛ ብለህ ድራማ እየሰራ ነው፣ እባክህን አቁም። ሪካርዶ ደሙ ሲፈላ ተሰማው፣ ግን ድምጹን ከፍ አላደረገም። ኤሌናን አስታወሰ። እሷ ጥቃት እየደረሰባት ባለበት ጊዜ እንኳን መረጋጋቷን መጠበቅ ችላለች እና እሱም ያንን ማድረግ ይችላል። እኔ አሁን ከረጅም ጊዜ በፊት ማድረግ የነበረብኝን ነገር እያደረግኩ ነው፣ ትኩረት እየሰጠው ነው። ቢያንካ ከሶፋው ተነሳች፣ ወደ መስኮቱ ተራመደች፣ ጀርባዋን ሰጠችው። ሪካርዶ ይህንን እንቅስቃሴ ያውቀዋል። የንግግር ቁጥጥር ሲያመልጣት የምትጠቀመው ስልት ነበር። ጀርባ መስጠት፣ ርቀት መፍጠር፣ ሌላኛው ሰው ወደ እሷ እንዲመጣ ማስገደድ። ነገር ግን ሪካርዶ አልሄደም። ልጆች አንቺን ይፈሩሻል ቢያንካ። እሷ ዞረችና ለመጀመሪያ ጊዜ ሪካርዶ ስሌት ወይም ስልት ያልሆነ ነገርን አየ። እውነተኛ መገረምን አየ፣ ፍርሃት። ሪካርዶ፣ ይህ የማይረባ ነገር ነው። እኔ እነዚያን ልጆች ነክቻቸው እንኳን አላውቅም። መንካታ አያስፈልግሽም። አንቺ በዚህ ቤት ውስጥ ስትሆኚ እነሱ በክፍላቸው ውስጥ ይቆለፋሉ፣ ወደ ታችም አይወርዱም፣ ድምፅ አያሰሙም። በዝምታ ይበሉና ከጠረጴዛው ለመውጣት ፍቃድ ይጠይቃሉ። ልጆች ደህንነት ሲሰማቸው እንዲህ አያደርጉም። ቢያንካ ለመመለስ አፏን ከፈተች። ነገር ግን ሪካርዶ በንዴት ሳይሆን በመጨረሻ ሁሉንም ቁርጥራጮች እንደገጣጠመ ሰው በሚያስፈራ ግልጽነት ቀጠለ። ልጆቼ ከትምህርት ቤት ማን እንዲወስዳቸው እንደሚፈልግ ነገሩኝ። ኤሌናን ነበር የጠየቁት፣ አንቺን አይደለም፣ ሹፌሩንም አይደለም። እኔ በማላይ ጊዜ የምታዋርጃትን ያችን ሴት ነው የጠየቁት። ሪካርዶ፣ እባክህን፣ በአንዲት የቤት ሰራተኛ እየተታለልክ ነው። ቃሉ ልክ እንደ ጥይት ወጣ። ስሟ የቤት ሰራተኛ አይደለም፣ ስም አላት። ደጋግመሽ የቤት ሰራተኛ አትበይ። ኤሌና ነው ስሟ። ቢያንካ ኤሌናን እንዴት እንደምታያት በትክክል በሚገልጽ ሸክም የወጣ ቃል ነበር እና በተዘዋዋሪ ከሷ በታች እንደሆኑ የምታስባቸውን ሁሉ እንዴት እንደምታይ። ሪካርዶ ለረጅም ጊዜ አይኗን ተመለከተ እና ሲናገር ድምፁ ዝቅ ያለ እንደ ሹክሹክታ ያለ ነበር። ነገር ግን እያንዳንዱ ቃል ቀድሞ የተወሰነ ውሳኔ ሸክም ነበረው። ኤሌና ልጆቼን ካንቺ ጠብቃለች፣ ሳትጮህ፣ ሳትመልስ፣ ለኔም ሳትነግረኝ። እኔ ማድረግ የነበረብኝን ነገር እሷ አድርጋለች እና አሁን ችግሩ እሷ ናት የምትዩን እንዳምንሽ ትፈልጊያለሽ? ቢያንካ አንድ ጊዜ፣ ሁለት ጊዜ በተደጋጋሚ አይኗን አርገበገበች። ከዚያም ሪካርዶ ያልጠበቀውን አንድ ነገር አደረገች። አልጮኸችም፣ አላለቀሰችም፣ ራሷንም አልተከላከለችም። ዝም ብላ ብቻ ቦርሷን ከጠረጴዛው ላይ አነሳች። ማሰሪያውን በትከሻዋ ላይ ያስተካከለችና ወደ በሩ ተራመደች። ከመውጣቷ በፊት ቆመች፣ በግማሽ ዞረች። ትጸጸታለህ። ይህቺ ሴት ገንዘብህን ብቻ እንደምትፈልግ ስትረዳ ያኔ ታስታውሰኛለህ አለችው። እናም ወጣች። በሩ በቀስታ ተዘጋ፣ ያለ ጩኸት፣ ያለ ትርኢት። ቢያንካ ወደ ሪካርዶ ህይወት በገባችበት መንገድ ወጣች። በቁጥጥር፣ በስሌት፣ ዓለም በሷ ዙሪያ እንደምትዞር ባላት እርግጠኛነት። ሪካርዶ ባዶ ሳሎን ውስጥ ቀረ። የቢያንካ ሽቶ አሁንም በአየሩ ላይ ነበር እና ከሱ ጋር አንድ እንግዳ ስሜት ነበር። እንደጠበቀው እፎይታ ሳይሆን እፍረት። ያቺን ሴት ወደ ልጆቹ ህይወት በማምጣቱ የተሰማው እፍረት፣ ቀድሞ ባለማየቱ የተሰማው እፍረት፣ አይኖቹን ለመክፈት አንድ ትዕይንት ማየት ስላስፈለገው የተሰማው እፍረት። ዶና ሮሳ በወጥ ቤቱ በር ላይ ታየች። ምንም አልተናገረችም። ያለ አንዲት ቃል ሁሉንም ነገር በሚናገር እይታ ተመለከተችው። አለቀ ሮሳ። ምግብ አብሳይዋ በቀስታ ራሷን ነቀነቀች። ማለቅ ያለበት ነገር አልቋል። ነገር ግን መጀመር ያለበት ነገር
ስም እንኳን የለውም። ሪካርዶ በዚያ ቅጽበት ምን ማለት እንደሆነ አልተረዳውም ነበር። ነገር ግን ያንን አረፍተ ነገር ለረጅም ጊዜ ይሸከመዋል። ከሰዓት በኋላ አለፈና መንትዮቹ ከትምህርት ቤት ተመለሱ። ሲከቡ ሪካርዶ ሳሎን ውስጥ ነበር። ሉካ በሩ ላይ ቆመ። የደህንነት ፍተሻ እንደሚያደርግ ሰው ዙሪያውን ተመለከተና ዶና ሮሳን በቀስታ ጠየቀ። ያቺ ሴት እዚህ ያለች እንዴ? አይ የኔ ጌታ የለችም። ሉካ ትንፋሹን አወጣ። ማቴዎ ከኋላው ገባና በቀጥታ ወደ ደረጃው ሄደ። ምናልባትም ኤሌናን እየፈለገ ነው። በሁለተኛው ፎቅ ኮሪደር ላይ የመታጠቢያ ቤት ፎጣዎችን ስታደራጅ አገኛት። ማቴዎ ግንባሩን እጇ ላይ አስደግፎ ዝም ብሎ እዚያው ቆመ። ልክ የሆነ ኃይል እንደሚሞላ ሰው ኤሌና የምታደርገውን ሳታቆም እጇን በልጁ ራስ ላይ ያደረገች። በጣም ተፈጥሯዊ ሆነ፣ አውቶማቲክ የሆነ ድርጊት፣ ትወና ሊሆን የማይችል ነገር ነበር። ሪካርዶ በደረጃው ስር ሆኖ ተመለከተና በዚያ ቅጽበት የሮሳ አረፍተ ነገር ትርጉም መስጠት ጀመረ። በእርግጥ ማለቅ ያለበት ነገር አልቋል። ነገር ግን መጀመር ያለበት ነገር ደግሞ አለ። ከገዛ ልጆቹ ጋር ያለው ግንኙነት መልሶ ግንባታ፣ ኤሌና በእውነት ማን እንደሆነች እውቅና መስጠት፣ የገዛ ራሱን ስህተት አይን ሳይነቅሉ የመመልከት ድፍረት። ይህ ሁሉ ገና ሰፊ ያልታወቀና የሚያስፈራ ሜዳ ነበር። ሪካርዶ ደረጃውን ወጣ። በኤሌናና በማቴዎ አጠገብ ምንም ሳይኖር አለፈ። ቢሮ ገባ። ወንበሩ ላይ ተቀመጠና የኤሌና የቅጥር ፋይል ያለበትን መሳቢያ ከፈተ። 6 መስመሮች የነበረው ያ ብቻ ነበር። ስልኩን አነሳና ለረጅም ጊዜ ያልተጠቀመበትን ቁጥር ደወለ። ሎሬኔዞ፣ የግል እንጂ የሙያ ያልሆነ ውለታን እፈልጋለሁ። አጋሩ ተገረመ፣ ግን ቢሆንም አዳመጠው። ስለ አንዲት ሴት የበለጠ ማወቅ አለብኝ። ኤሌና ዲ ሲልቫ ራሞስ። ህጋዊና ሊገኝ የሚችል ማንኛውንም መረጃ አምጣልኝ። በግል ህይወቷ ጣልቃ እንዳትገባ። ይህቺ ሴት ማን እንደሆነች ብቻ ነው መረዳት የምፈልገው። ሎሬንዞ ዝም አለ። ይህ በስብሰባው ላይ ከነበረ እንግዳ ሁኔታ ጋር ይገናኛል አለቃ። ከሁሉም ነገር ጋር ይገናኛል። ሪካርዶ ስልኩን ዘጋና በመስኮት ተመለከተ። ማንም ሳይጠይቃት ኤሌና የምትንከባከበው የአትክልት ስፍራ በምሽት ብርሃን ተጠለቅልቆ ነበር። እናም በዚያ ቤት ውስጥ የሆነ ቦታ ዝቅተኛ ደሞዝ የምታገኝ አንዲት ሴት የሱ ገንዘብ ሁሉ ሊያደርገው ከሚችለው በላይ ለልጆቹ እያደረገች ነበር። በዚያ ምሽት ሪካርዶ ራሱን የጠየቀው ጥያቄ ስለ ቢያንካ አልነበረም። ቢያንካ እሷ ያለፈ ታሪክ ነበረች። አሁን ጥያቄው ስለ ኤሌና ነበር። እዚህ ከመምጣቷ በፊት ማን ነበረች? በዝምታ የተሸከመችው ነገር ምንድን ነው? በዚህ ቤት ውስጥ ማንም የማያውቀው ታሪክ ምን እንደሆነና በመጨረሻም እውነቱን ሲያውቅ ምን እንደሚፈጠር። ቢያንካ ከሄደች ጥቂት ቀናት አለፉ። ቤቱ ተቀየረ። የቤት ዕቃዎቹ አይደሉም፣ ግድግዳዎቹ፣ ቁሶቹ አይደሉም፣ አየሩ ተቀየረ። ሪካርዶ ስም ሊሰጠው የማይችለው ግን በእያንዳንዱ ክፍል ውስጥ ሲገባና መንትዮቹን ከክፍላቸው ውጪ ሲያገኛቸው የሚሰማው ቅልጥፍና ነበር። ሉካ በሳሎን ጠረጴዛ ላይ ይስላል። ማቴዎ በወረቀት አውሮፕላን በኮሪደሩ ላይ ይሮጣል። ቀላል ነገሮች፣ ልጆች ፍርሃት በማይሰማቸው ጊዜ ብቻ የሚያደርጓቸው ነገሮች። ሪካርዶ እየሞከረ ነበር። በየጧቱ ከልጆቹ በፊት ይወርዳል። ወጥ ቤት ውስጥ ቡና ይጠጣል፣ ይጠብቃል። ሲወጡም ለማዋራት ይሞክራል። መልሶቹ በእርግጥ አሁንም አጫጭርና ጨዋነት የተሞሉ ጥንቃቄ ያለባቸው ነበሩ። ነገር ግን የሆነ ነገር እየተቀየረ ነበር። ሉካ ከመመለሱ በፊት ማቴዎን እንደ ቀድሞ አይመለከትም ነበር። ማቴዎ ከጠረጴዛ ለመነሳት ፈቃድ አይጠይቅም ነበር። ጥቃቅን የማይታዩ ማለት ይቻላል ለውጦች ነበሩ። ነገር ግን ለሪካርዶ ትልቅ ስኬቶች ነበሩ። ኤሌና ያው እንደነበረች ናት። ሙያዊ፣ ጸጥተኛ፣ እንከን የለሽ። ቢያንካ መሄዷን አውቃም አላሳየችም። እፎይታ ተሰምቷት እንዲታወቅም አላደረገችም። በዚያው ሰዓት ትመጣለች፣ ያንኑ ተግባር ታከናውናለች። ልጆቹን ስታዘጋጅ እንደ ቀድሞ ታንጎራጉራለች። ለማቴዎ የሎሚ ውሃውን ትራሷ አጠገብ ታስቀምጥለታለች። የሉካን ትራስ አልጋው መሃል ታስተካክላለች። የሷ ዓለም በአሰሪዎቿ ድራማ አይዞርም፣ መደረግ ባለባቸው ነገሮች ዙሪያ እንጂ። ሪካርዶ አሁንም ራሱን በሚረብሽ ትኩረት ይመለከታት ነበር። ምን እንደሚፈልግ በትክክል አያውቅም። ምናልባትም ስህተት ይሆናል። ምናልባትም ቢያንካ ትክክል መሆኗን የሚያሳይ ምልክት ይሆናል። ኤሌና የተደበቀ ጥቅም ወይም ዓላማ እንዳላት የሚያሳይ የሆነ ነገር ይሆናል። ግን በጣም በተመለከተ ቁጥር ምንም አያገኝም ነበር። ኤሌና የደሞዝ ጭማሪ እንኳን አልጠየቀችም።
ስለ ቢያንካ መውጣትም አላነሳችም። አዲስ ቦታ ለመያዝ አልሞከረችም። ሁል ጊዜ ባለችበት በዚያው ቦታ ትቀጥላለች። እናም ሪካርዶን የረበሸውም ይሄው ነበር። ማንም በማይመለከት ጊዜ ባህሪዋን የማትቀያየር ሰው፣ ፍጹም ጽናት። አንድ ከሰዓት በኋላ ሎሬንዞ ደወለ። የጠየቀውን አግኝቻለሁ አለቃ፣ ግን በአካል ተገናኝተን ብንነጋገር ይሻላል። ያጋሩ የድምጽ ቃና በሪካርዶ ውስጥ የሆነ ነገር ቀሰቀሰ። ሎሬንዞ ችግሮችን በስልክ በ3 ደቂቃ ውስጥ የሚፈታ ግልጽና ተግባራዊ ሰው ነበር። በአካል መገናኘትን ከጠየቀ ያገኘው ነገር ቀላል አይደለም ማለት ነው። በሆልዲንግ ቢሮ ተገናኙ። ሎሬንዞ በሩን ዘጋው። አንድ ፎልደር ጠረጴዛው ላይ ያስቀመጠና ተቃራኒው ወንበር ላይ ተቀመጠ። ይህንን ከመክፈታችን በፊት አንድ ነገር እንድትረዳ ፈልጋለሁ። እዚህ ያለው ሁሉ ህዝባዊ መረጃ፣ መዝገቦች፣ ሊገኙ የሚችሉ ሰነዶችና የአካባቢ ዜናዎች ናቸው። እኔ በማንም ግላዊ ህይወት ላይ ጣልቃ አልገባሁም። ገብቶኛል። እሺ ተናገር፣ ምንድን ነው? ሎሬንዞ ፎልደሩን ከፈተው። ኤሌና ዲ ሲልቫ ራሞስ በገጠር የተወለደች፣ እናቷ እሷ ገና ልጅ እያለች ከሞተች በኋላ በአያቷ ያደገች። አባቷ እሷ ከመወለዷ በፊት ከህይወቷ ወጥቷል። አያቷ የቻለችውን ሁሉ አድርጋለች። ኤሌና በመንግስት ትምህርት ቤት ተምራለች። ከልጅነቷ ጀምሮ ሰርታለች። ሁለተኛ ደረጃ ትምህርቷን በጥሩ ውጤት አጠናቃለች። ሶሻል ሰርቪስ የመማር እቅድ ነበራት። ሪካርዶ ምንም ሳይንቀሳቀስ በትኩረት ያዳምጥ ነበር። ግን አልተማረችም፣ ምክንያቱም አያቷ ታመመች። ኤሌና እሷን ለመንከባከብ ሁሉንም ነገር ተወች። ጥቂት አስቸጋሪ ዓመታት ነበሩ። አያቷ በመጨረሻም አረፈች። እናም ኤሌና ብቻዋን ቀረች፣ ያለ ቤተሰብ፣ ያለ ረዳት፣ ያለ ምንም ነገር። ለመኖር ስትል በቀን ስራ መስራት ጀመረች። ሎሬንዞ ገጹን ገለጠ። እዚህ ጋር ነው አስደሳች የሚሆነው። ኤሌና አንድ ወንድም አላት፣ ፋቢዮ ዲ ሲልቫ ራሞስ። ከሷ የሚበልጥ በቫሌ የተቀናጀ ፋኩልቲ የተመረቀ የሰራተኛ ህግ ጠበቃ ነው። እሱ ሊማር የቻለው ኤሌና ገንዘብ ትልክለት ስለነበረ ነው። እሷ የሱን የዩኒቨርሲቲ ትምህርት ለመሸፈን በ3 ቤቶች ውስጥ ትሰራ ነበር። ሪካርዶ የሚሰማው ነገር ክብደትን ተረዳ። ወንድሟን ሙሉ በሙሉ ደግፋ ያሳደገችው እሷ ነበረች። ፋቢዮ ተመርቆ በቤት ሰራተኞች መብት ላይ ትኩረት ያደረገ የህግ ቢሮ ከፈተ። ዛሬም መክፈል ለማይችሉ ሰዎች ብዙ ጊዜ በነፃ ያገለግላል። ተነሳሽነቱ ግልጽ ነው። እህቱ የደረሰባት ውርደት፣ ደሞዝ የማይከፍሉ አሰሪዎችና እንደ ዕቃ የሚቆጥሯትን ቤቶች አይቷል። ሪካርዶ ወደ መስኮቱ ሄደ። ከተማዋ ከታች በእንቅስቃሴ ተሞልታለች። ሌላ ነገርስ አለ ሲል ጠየቀ። ሎሬንዞ አመነታ። አለ፣ እንዲያውም ፎልደር ውስጥ ልጨምረው አልፈለኩም ነበር። ኤሌና ቀደም ሲል ከነበረችበት ጃርዲም ሲሬና ከተባለ አካባቢ ካለ ቤት ውስጥ ተባራ ነበር። ይፋዊ ምክንያት ወጪ መቀነስ ሲባል እንጂ የዚያ ቤተሰብ ልጅ ከቆየ የማህበራዊ ገጽ መዝገብ ላይ ያገኘው ጽሑፍ ሌላ ነገር ይላል። ጽሑፉ እንደሚለው እናቲቱ ኤሌናን ያባረረቻት አባትየው ኤሌና ለልጆቹ የሰራችውን ምግብ ስላደነቀ ነበር። ሚስትየው ነገሩን በተሳሳተ መንገድ ተረጎመችው። ያለ ምንም ማስጠንቀቂያ፣ ያለ ክፍያና ያለ ምስክር ወረቀት ተባረረች። ሪካርዶ እጆቹን መስኮቱ ላይ አድርጎ ዝም አለ። በመስታወቱ ላይ የሚታየው የራሱ ነጸብራቅ እንደ እንግዳ ሰው መሰለው። እሷ ከልክ በላይ በመንከባከቧ ስራዋን አታለች። በፍቅር አማካኝነት ቅናትን ስለቀሰቀሰች። የሚያውቁት ይመስላል። የሎሬንዞ ጥያቄ ልክ እንደ ቀዶ ጥገና ቢላዋ ሰንጥቆ የሚያልፍ ነበር። ሪካርዶ ዞር አለ። ተመሳሳይ ሁኔታ ነው እያልኩ አይደለም፣ ግን እሷ ቀደም ብላ ይህን አሳልፋለች። ራሷን ለመስጠት በመሞከሯ ተቀጣለች። ያም ሆኖ ግን ወደ አንተ ቤት ስትመጣ ያንኑ ደገመችው። አደጋውን እያወቀች ልጆችን ተንከባከበች። ሪካርዶ ወደ ወንበሩ ተመልሶ ፎልደሩን ገለበጠ። መዝገቦችን፣ አድራሻዎችንና አንድ የድሮ የምረቃ ፎቶን አገኘ። ጥግ ላይ አንዲት ወጣት ፈገግታ እያሳየች ዲፕሎማዋን ይዛለች። ስር ላይ የተጻፈው ማስታወሻ የአንዚዮ ብራጋ ትምህርት ቤትን ይጠቅሳል። ሪካርዶ ፎልደሩን ዘጋው። እዚህ ስንት ነው የሚከፈላት? ሎሬንዞ ግንባሩ ተቋጠረ። እንደ ገበያው ከሆነ ቁጥሩ አያሳስበኝም፣ በቂ አይደለም። ተጠንቀቅ ሪካርዶ፣ ስሜታዊ እየሆንክ ነው። ስሜታዊነት ሳይሆን እፍረት ነው። ሌሎችን ለመንከባከብ ህይወቷን አሳልፋ የሰጠች፣ ለወንድሟ ስትል ወለል የወለወለች፣ ከልክ በላይ በመቆርቆሯ የተባረረች ሴት ብትሆንም አሁንም ግን ልጆቼን እንዳለም ውድ ሀብት ትንከባከባለች። እኔ ግን እስከ ትላንት በስቲያ ድረስ ሙሉ ስሟን እንኳን አላውቀውም ነበር። ሎሬንዞ አልመለሰም።
ሪካርዶ ከቢሮ የወጣው በሚያም ግልጽነት ነበር። ስለ ኤሌና የተረዳው እያንዳንዱ ዝርዝር ለራሱ ትንሽነት እንደ መስታወት ሆነበት። ዋጋን እንደ መገበያያ ገንዘብ በማይጠቀሙ ሰዎች ውስጥ ያለውን እሴት የማየት ብቃት ማጣቱ። ቤት ሲደርስ በአትክልት ስፍራው የሳቅ ድምጽ ሰማ። በጓሮ በር ላይ ቆመ። ኤሌና መሬት ላይ ተቀምጣለች። ሉካ እጆቹ በጭቃ ተሞልተው በአንድ የአበባ ማስቀመጫ ውስጥ የሆነ ነገር ይተክላል። ማቴዎ በትኩረት የሚረጨውን ውሃ ይዟል። በቀስታ ማቴዎ፣ ውሃ ያስፈልጋታል፣ ግን እንድትሰጥም አልፈልግም አለች ኤሌና። ሶስቱም ሳቁ። ሪካርዶ ፎልደሩን በእጁ ይዞ ይመለከት ነበር። እዚያ ቦታ ላይ ታሪኩ አካል አገኘ። አንዲት እውነተኛ ሴት ልጆቹ ህይወት ያለውን ነገር እንዴት መንከባከብ እንዳለባቸው እያስተማረች ነበር። እሷ ግን የሚንከባከባት ሰው ኖሯት አያውቅም። ሉካ አየው። አባዬ፣ ኤሌና ተክል መትከል እያስተማረችን ነው። ይሄኛው አበባ ያወጣል አለ። ሉካ ቃላትን ሳይመርጥ በእውነተኛ ስሜት ሲያናግረው ይህ የመጀመሪያው ነበር። ሪካርዶ ከልጁ አጠገብ ተቀመጠ። ምን አይነት አበባ ነው? ኤሌና እንዳለችው ለማደግ ይቆያል፣ ግን ከሁሉም የሚያምር አበባ ይሆናል። ሪካርዶ እሷን ተመለከታት። እጆቿ ጭቃ ውስጥ ነበሩ። ፊቷ ደግሞ ተመልካች እንደማይፈልግ ሰው ረጋ ያለ ነበር። እውነት ነው ኤሌና? ይቆያል? ሳታየው ራሷን ነቀነቀች። ዋጋ ያላቸው ነገሮች ብዙ ጊዜ ይቆያሉ። አረፍተ ነገሩ በአየር ላይ ተንጠልጥሎ ቀረ። ሪካርዶ ስለ ተክሉ ወይስ ስለ ህይወት እያወራች እንደሆነ አላወቀም። ምናልባትም ማብራራት አያስፈልጋት ይሆናል። የሷ መኖር በራሱ ማብራሪያ ነበር። በዚያ ምሽት ሪካርዶ ለብቻው ልጆቹን ለመጀመሪያ ጊዜ አስተኛ። የወተቱን ሙቀት ተሳሳተ። ያተኛኘት ስነ ስርዓቱንም ረሳ። ሁሉንም ነገር አበላሸው። ቢሆንም ግን እዚያው ቆየ። ከክፍሉ ሲወጣ ኤሌናን ኮሪደሩ ላይ አገኛት። እንደ ሁልጊዜው የሌሊት ቅኝቷን ስታደርግ ነበር። በደካማው መብራት ስር ፊት ለፊት ቆሙ። ተኝተዋል አላት። ኤሌና ልትሄድ ስትል ኤሌና ብሎ ጠራት። ቆመች። አመሰግናለሁ። ቃሉ ትከሻዋ እንዲንቀጠቀጥ አደረገ። ዞር ስትል አይኖቿ በእንባ ረጥበው ነበር፣ ግን ድምጿ ጽኑ ነበር። ማመስገን አያስፈልግም፣ ይገባቸዋል። ወደ ኮሪደሩ ቀጠለች። ሪካርዶ ይገባቸዋል የሚለው ቃል የሁሉ ነገር ቁልፍ መሆኑን ተረዳ። እሷ የምትንከባከበው ለደሞዝ ሳይሆን በእነዚያ ልጆች ዋጋ ስለምታምን ነበር። ምንም የሌለው ሰው ያን ያህል ከሰጠ ሁሉም ነገር ያለው እሱ ምን ሰጠ? በቢሮ ውስጥ አንድ ውሳኔ ላይ ደረሰ። ፋይሏን ሳይሆን ማንነቷን ሊያውቅ ወሰነ። ነገር ግን ኤሌና ምንም አይነት መዝገብ የማይገልጠውን ሚስጥር እንደያዘች ፈጽሞ አላወቀም ነበር። ይህ እውነት ደግሞ ሁሉንም ነገር ይለውጠዋል። ሪካርዶ ልክ እንደ አዲስ መራመድ እንደሚማር ሰው የዕለት ተዕለት ተግባሩን በዝምታ መቀየር ጀመረ። እቤት ውስጥ እራት መብላትና ስለ ልጆቹ ውሎ መጠየቅ ጀመረ። መልሶቹ የሚመጡት በቀስታ ነበር። ልክ ልጆቹ ያንን አዲስ መገኘት እንደሚፈትሹትና በጥንቃቄ እንደሚያዩት ሁሉ። አንድ ምሽት ሉካ አንድ ስዕል አሳየው። በባህር ላይ ያለ ጀልባና 3 ሰዎች። እነዚህ እነማን ናቸው ሲል ጠየቀ ሪካርዶ። እኔ ማቴዎና ኤሌና ነን። እኔ ሴቱ ጋር ነኝ። ሉካ ጥያቄው ትርጉም እንደሌለው ሰው ተመለከተውና አንተ ስራ ላይ ነህ አባዬ አለው። አረፍተ ነገሩ ያለምንም ክፋት ያለመኖርን ሁኔታ እንደሚገልጽ ልጅ ግልጽ አመክንዮ የመጣ ነበር። ሪካርዶ በስዕሉ ውስጥ እንዲካተት አልለመነም። በዚያ ጀልባ ውስጥ ያለው ቦታ መገኘት ያለበት በጥረቱ መሆኑን ተረዳ። ቀናት በአዲስ ሚዛን አለፉ። ያለ ቢያንካ ቤቱ ሰላሙን አግኝቷል። ነገር ግን ሪካርዶ አንድ ነገር አስተውሏል። ኤሌና በየሳምንቱ ረቡዕ ከሰዓት ትወጣለች፣ በከባድ ስሜት ትመለሳለች። ዶና ሮሳ በዝምታ ስምምነት የሷን ተራ ትሸፍናለች። በሶስተኛው ሳምንት የማወቅ ጉጉቱ ወደ ጭንቀት ተቀየረ። ሮሳ፣ ኤሌና ረቡዕ ወዴት ነው የምትሄደው? ምግብ አብሳይዋ ለሰከንድ ቆመች። ይሄ ኤሌና ጉዳይ ነው ሪካርዶ አለችው። ለመጀመሪያ ጊዜ ጌታዬ የሚለውን ትታ መልስ አልሰጠችውም። እዚህ ጋር ገደብ ነበር ማለት ነው። ሪካርዶ ያንን ገደብ ለማክበር ሞከረ፣ ግን ደግሞ ጭንቀቱ ጨመረ። በሚቀጥለው ረቡዕ በግል ህይወቷ ጣልቃ ለመግባት ወሰነ። ከቢሮ ወጥቶ በራሱ መኪና የኤሌናን አውቶቡስ እስከ ሰሜኑ ክፍል ተከተለው። እፍረት ቢሰማውም እንኳን ከፋይሏ ውጭ ያለውን ማንነቷን ማወቅ ነበረበት። በአንድ ተራ ሰፈር ወርዳ ኢንስቲትዩት ሮኮሜሶ የሚል የተሃድሶና የማገገሚያ ማዕከል ውስጥ ገባች።
ሪካርዶ መኪናውን አቁሞ ባልታወቀ ፍርሃት ልቡ እየመታ ተከተላት። ከአንድ ሰዓት በኋላ ኤሌና ከአንዲት ሰራተኛ ጋር ወጣች። ተነጋገሩ። ሴትዮዋን ለማጽናናት ትከሻዋን ነካችው። ሪካርዶ ሲመለሱ አልተከተላትም። እስከ ፀሐይ መግቢያ ድረስ እዚያው ቆየ። በዚያች ምሽት ልጆቹ ከተኙ በኋላ ወጥ ቤት ውስጥ ጠበቃት። ኤሌና ላናግርሽ እችላለሁ? ለስራ ዝግጁ ሆና ተቀመጠች። ሪካርዶ ፊት ለፊቷ ተቀመጠ። ይቅርታ ልጠይቅሽ እፈልጋለሁ ስለ ሁሉም ነገር፣ ቢያንካ ስላደረገችው ነገር ስላልጠየቅኩሽ ጊዜ፣ አንቺን እንደ አንድ ተራ ፋይል ስላየውሽ ይቅርታ ማለት እፈልጋለሁ። የኤሌና የጽናት ግንብ ተናወጠ። ጌታዬ፣ ምንም ይቅርታ አያስፈልግም። አይ ያስፈልጋል። ወደ ኢንስቲትዩት ሮክሜሶ እንደምትሄጂም አውቃለሁ። የተከተለው ዝምታ ፍጹም ግልጽነት የታየበት ነበር። ኤሌና ወደሚንቀጠቀጡ እጆቿ ተመለከተች። ምንም ስህተት አልሰራውም። ያ የረፍት ቀኔ ነበር። ስራሽን እየተጠራጠርኩ አይደለም። እኔ ደህና መሆንሽን ብቻ ነው ማወቅ የፈለኩት። ዓለምን ብቻዋን እንደተሸከመች ሰው ድካም በተሞላበት አይን ተመለከተችው። አያቴ ናት ያሳደገችኝ እና እስከ መጨረሻው ተንከባክቤያታለሁ። ማዕከሉ የሚወዱትን ሰው ያጡ ሰዎች የሚነጋገሩበት ቦታ ነው። ጠንካራ መሆን ሳያስፈልግኝ ስለሷ ማውራት የምችልበት ቦታ። ሪካርዶ ሳይንቀሳቀስ ያዳምጥ ነበር። የልጆቹ ጋሻ የሆነችው ይቺ ሴት እሷም የምትዝልበትና የምታርፍበት ቦታ እንደሚያስፈልጋት ተረዳ። በየሳምንቱ ሲል ጠየቃት። ለ4 ዓመታት ይህንን ሐዘን በዚህ ቤት ውስጥ ከገባች ጀምሮ ብቻዋን ትሸከመው ነበር። ሪካርዶ እጁን ጠረጴዛው ላይ ዘረጋ። ሳይነካት ግን ድልድይ እንደመዘርጋት አይነት። እዚህም ሁልጊዜ ጠንካራ መሆን አያስፈልግሽም ኤሌና፣ ከእንግዲህ ያን ማድረግ አይጠበቅብሽም። ተመለከተችውና ድምጽ ሳታወጣ አለቀሰች። ለዓመታት ፈቃድ ሲጠብቁ የነበሩ እንባዎች። ይቅርታ አልጠየቀችም ወይም አልሸሸችም። እንዲሁ ዝም ብላ እንባዋ እንዲወርድ ፈቀደች። ሮሳ በሩቅ ብቅ አለች። ሁኔታውን አየችና አይኖቿ በእንባ ረጥበው ፈገግ ብላ በዝምታ ተመለሰች። ሪካርዶ አጠገቧ መሆኑን ብቻ አሳያት። በአንድ ጣሪያ ስር ያሉ ሁለት ሰዎች በመጨረሻም ተያዩ። ነገር ግን ያቺ ምሽት በሚስጥር አልቀረችም። ቢያንካ በማህበራዊ ገጾች ላይ ተተካው በሚል በተዘዋዋሪ ስሜት ቀስቃሽ ጽሑፎችን ትለቅ ነበር። መልእክቱም መድረስ ወደ ሌለበት ሰው ደረሰ። የኤሌና ወንድም ፋቢዮ ራሞስ በመምጣት ላይ ነበር። በአንድ ከሰዓት በኋላ ደውል ተደወለ። ሪካርዶ ቢሮ ነበር። ኤሌና ደግሞ በአትክልት ስፍራው። ሮሳ በቁጣና በጦርነት አይኖች ለተሞላ ሰው በሩን ከፈተች። ወዲያውኑ የኤሌናን አገጭና አይን በሱ ላይ አየች። የዚህም ቤት ባለቤት ማነጋገር እፈልጋለሁ። ማን ልበለው? ፋቢያ ራሞስ፣ የኤሌና ወንድም ነኝ። ሮሳ ሰውየውን መዝና ወደ ቢሮ ሄደች። ሪካርዶ፣ በሩ ላይ ሰው አለ። የኤሌና ወንድም ነው። ሪካርዶ ደረቱ ሲጨነቅ ተሰማው። ያልተቋጨው ነገር ደረሰ። ደረጃውን ወርዶ ወደ መግቢያው አመራ። ፋቢዮ ራሞስ ሳሎን ውስጥ በጥላቻ ቆሞ ነበር። ቤቱን በንዴትና ምቾት በማጣት ይመለከተው ነበር። አቶ ሞሪቲ ሲል ፋቢዮ ጀመረ። እህቴን ለወስዳት ነው የመጣሁት። ሪካርዶ ስሜቱ ሲናወጥ ተሰማው። እሷን የማጣት እድል ከቶም ወደ አይምሮ መጥቶ አያውቅም ነበር። ይህም ደግሞ ኤሌናን እንደ ቋሚ ንብረት አድርጎ ሲቆጥራት እንደነበር ገለጠለት። መነጋገር እንችላለን? ፋቢዮ ወደ ሳሎኑ ጠቆመ። ሶፋ ወይም ጨዋነት አያስፈልገኝም። የሴት ጓደኛ በማህበራዊ ገጽ ላይ የለጠፈችውን አይቻለሁ። ኤሌና እንደውዬላት ልታድበሰብስ ሞክራለች። ስለዚህ በአካል መጣው። ፋቢዮ የቆዳ ፎልደሩን ከፍቶ ወረቀቶችን በተነ። እህቴ እዚህ ለ3 ዓመታት ሰርታለች። አንተ ወደ ልጆች ህይወት ባመጣኸው ሰው ተዋርዳለች፣ አስፈራርታታለች። እሷ ግን ምንም አልተናገረችም። ለምን እንደሆነ ታውቃለህ? ሪካርዶ አልመለሰም። ጥያቄው መልስ የማይፈልግ ነበር። ምክንያቱም ስራዋን እንዳታጣ ስለፈራች ነው። ምክንያቱም ከዚህ በፊት ከልክ በላይ በመንከባከቧ ስለተባረረች ነው። ለቤተሰብ በሰጠች ቁጥር አንድ ሰው ይጠላታል። አሁን ደግሞ የሴት ጓደኛ በቤት ሰራተኛ እንደተተካች ትለጥፋለች። ቃሉ አየሩን ሰነጠቀው። በፋቢዮ አፍ ግን ንቀት ሳይሆን እህቱ ወደ አንድ ስራ ብቻ ዝቅ ተደርጋ በመታየቷ የተሰማው ህመም ነበር። ፋቢዮ፣ እኔ እንድትረዳኝ የምፈልገው አይ ምንም አያስፈልግም። የሚያስፈልጋት ኤሌና ናት። እሷ ሁሉንም ነገር ትሰጣለች፣ ለራሷ ምንም አታስቀርም። እንዳንተ ያሉ ሰዎች ደግሞ በዚህ ዝምታና ጥንካሬ ትለምዱና
አንድ ቀን ሰብራችሁ ትጥሏታላችሁ። ሪካርዶ ሁሉንም ነገር አዳመጠ። ራሱን አልተከላከለም ወይም ድምጹን አላነሳም። ከማንኛውም ውድ አማካሪ በላይ ዋጋ ያላቸውን እውነቶች ሰማ። ፋቢዮ ሲጨርስ ሪካርዶ ያልተጠበቀ ነገር አደረገ። ልክ ነህ አለው። ፋቢዮ በመገረም አይኑን አርገበገበ። ንቀትንና መካድን እንጂ መስማማትን አልጠበቀም ነበር። ያልከው ሁሉ ትክክል ነው፣ ሪካርዶ ቀጠለ። በቤቴ ውስጥ የሚሆነውን ነገር አላየሁም ነበር። ለልጆቼ በጣም አስፈላጊ የሆነችውን ሰው የሚበድልን ሰው አመጣው። የ3 ዓመት ህይወቷን በመሳቢያ ውስጥ ባለ ፋይል ብቻ ወሰንኩት። ስለ አያታችሁም አውቃለሁ። ህልሟን ትታ ቤቶችን በማጽዳት አንተን እንዳስተማረች ከጀርዴም ሴሬና በቅናት እንደተባረረችም አውቃለሁ። በየረቡ ማንም እዚህ ሊያስተውል ያልቻለውን ሐዘን ለመጋራት ወደ ማዕከሉ እንደምትሄድም አውቃለሁ። የሚቀጥለው ዝምታ የተለየ ነበር። ሁለት ወንዶች ለአንዲት ሴት ባላቸው ፍቅር እርስ በርስ ተለኩ። ይህንን ሁሉ እንዴት አወቁ? ፋቢዮ በዝቅተኛ ድምፅ ጠየቀ። ምክንያቱም በመጨረሻም ኮንትራቶችን መፈረም አቁሜ ትኩረት መስጠት ስለጀመርኩ ነው። የፋቢዮ መንጋጋ ተረጋጋ። ፎልደሩ እንደማይጠቅም መሳሪያ ከጎኑ ተንጠለጠለ። እና ምን ለማድረግ አስበዋል? መልስ ከመስጠቱ በፊት አንድ ድምፅ ሳሎኑን አቋርጦ መጣ። ፋቢዮ! ኤሌና ከአትክልት ስፍራው በር ላይ ቆማለች። መንትዮቹ ከኋላዋ አሉ። ሉካ እጆቹ ጭቃ ነበሩ። ማቴዎ የተክሉን ማስቀመጫ ይዟል። ኤሌና ወንድሟን በመገረምና በፍርሃት ተመለከተች። እዚህ ምን እያደረክ ነው? ልወስድሽ መጣው ኤሌና። ያቺ ሴት የለጠፈችውን አይቻለሁ። እንደገና ይህ እንዲደርስብሽ በፍጹም አልፈቅድም። ኤሌና ልጆቹን ጨምሮ ሁሉንም ተመለከተች። ከዚያም ልጆች ወደ ክፍላችሁ ሂዱ አለቻቸው። አልተንቀሳቀሱም። ማቴዎ የኤሌናን እጅ ያዘ። ሉካ ደግሞ የእሷን ጽናት በማስመሰል አገጩን ከፍ አደረገ። ኤሌና ልትሄድ ነው? ማቴዎ የሚፈራውን መልስ በመጠባበቅ ጠየቀ። ኤሌና ተንበርክካ ፊቱን ያዘችው። እኔ የትም አልሄድም። እናንተን እስካስፈለግኳችሁ ድረስ እዚህ ሆናለሁ። ፋቢዮ ሁኔታውን ተመለከተ። ንዴቱ አሁንም ቢኖርም አንድ ነገር ግን ተገነዘበ። የኤሌና መስጠት በምላሹ ፍቅር እያገኘ ነበር። እነዚህ ልጆች ዓለምን ሰላም እንደምታደርግላቸው ሰው ይወዷታል። ኤሌና ልጆቹን ወደ ውስጥ አስገብታ ብቻዋን ተመለሰች። በሁለቱ ወንዶች መካከል ቆመች። ፋቢዮ፣ ስለ ተቆርቋሪነትህ አመሰግናለሁ፣ ግን እኔ ከእንግዲህ መዳን የምትፈልግ ሕፃን አይደለሁም። እዚህ ለመሆን የመረጥኩት እኔ ነኝ። የምቆየው እነዚህ ልጆች ስለሚያስፈልጉኝና እኔም ስለማስፈልጋቸው ነው። ፋቢዮ ሊናገር ሲል አቆመችው። አንድ ቀን የሚሄድ ከሆነ የራሴ ውሳኔ ይሆናል። የሪካርዶ ወይም ያንተም አይደለም፣ የኔ ብቻ። ሳሎኑ ዝም አለ። ሪካርዶ አዲስ ነገር ተሰማው። መታደግ ለማትፈልግ ሴት ያለው ክብር። ፋቢዮ እህቱን አየ። ከዚያም ሪካርዶን አየና እጁን ዘረጋ። በዚህ ቤት ውስጥ በእሷ ላይ የሆነ ነገር ቢደርስ እመለሳለሁ። የዛን ጊዜ ግን እንዲህ ለመነጋገር ብቻ አይሆንም። ሪካርዶ እጁን ጨበጠው። የሆነ ነገር ቢደርስ እኔው ራሴ ደውልልሃለሁ። ፋቢዮ ራሱን ነቀነቀና እህቱን አቀፋት። ብዙ የማይነገሩ ነገሮችን የሚገልጽ ረጅም እቅፍ። ሪካርዶ እዚያ ጋር ሙሉዋን ሴት አየ። ሰራተኛዋን ብቻ ሳይሆን ሙሉዋን ኤሌና። ፋቢዮ በረጋ እርምጃ ወጣ። ሪካርዶ በሩ ላይ ቆሞ መኪናው እስኪሰወር ተመለከተ። ኤሌና ከጎኑ ነበረች። ወንድምሽ በጣም ይወድሻል። አያታችንን በመርዳት ስላልተሳተፈ የጥፋተኝነት ስሜት ይሰማዋል። እኔም ሌላ ነገር እንዲያስብ አላደረኩትም። ምናልባት የኔ ስህተት ሊሆን ይችላል። የምንወዳቸውን ሰዎች መጠበቅ እኮ ስህተት አይደለም። ኤሌና ተመለከተችውና ለሁለተኛ ጊዜ የጽናት ግንቧ ተናወጠ። በዚያ ምሽት ብርቱ ዝናብ ዘነበ። ነፋሱ መስታወቶችን ያንቀጠቅጣቸው ነበር። ሪካርዶ ቢሮ ውስጥ እያለ አንድ ድምፅ በድንገት ከወንበሩ እንዲነሳ አደረገው። ከመንትዮቹ ክፍል የሚመጣ ዝቅ ያለና የታፈነ የለቅሶ ድምፅ ነበር። ሪካርዶ በኮሪደሩ ሮጦ በሩን ከፈተው። ማቴዎ አልጋው ላይ ተቀምጦ ብርድ ልብሱን እስካገጩ ስቦ ተቆራምዷል። አይኖቹ በእንባ ተሞልተዋል። ነጎድጓድ በተሰማ ቁጥር የልጁ አካል ልክ ድብደባ እንደሚጠብቅ ሰው ይኮማተራል። ሪካርዶ አልጋው አጠገብ ተቀመጠ። ምን ማድረግ እንዳለበት አላወቀም። ለዚህ የሚሆን ዝግጅት አልነበረውም፣ ልምዱም አልነበረውም። ስለዚህ ኤሌና ስታደርግ ያየውን ያንኑ አደረገ። ፍርሃት የያዘውን ልጅ እንዴት መንከባከብ እንደሚቻል ያየው እሷ ጋር ብቻ ነበር። ማቴዎን ወደ ራሱ አስጠግቶ እቅፍ አደረገውና ውጭ ነጎድጓዱ ዓለሙን ሲያናውጠው
እዚያው በዝምታ ቆየ። አባዬ ድምጹን አልወደውም አባዬ። ሪካርዶ አይኖቹን ጨፈነ። ልጁን ይበልጥ አጥብቆ አቀፈውና ያለምንም ፈቃድና ቁጥጥር እንባው በፊቱ ላይ ሲወርድ ተሰማው። ምክንያቱም ያቺ አንዲት ቃል አባዬ በህይወቱ ሁሉ ካከማቸው ከማንኛውም ውል ከማንኛውም ቁጥር ወይም ስኬት በላይ ዋጋ ነበራት። ቃሉ ብቻ ሳይሆን ቃሉን የተጠቀመበት መንገድ ፍጹም ተፈጥሯዊ ፍቅር የሞላበት። አውቃለሁ ልጄ፣ እኔ እዚህ ነኝ፣ አባትህ እዚህ ነው። ማቴዎ ራሱን በሪካርዶ ደረት ላይ ይበልጥ አስጠጋ። ነጎድጓዱ ቀጠለ። ነገር ግን ልጁ መንቀጥቀጡን አቆመ። ሉካ በድምፁ ነክቶ ሁኔታውን ተመለከተ። ምንም ሳይናገር ካልጋው ወረደና ክፍሉን አቋርጦ በባዶ የአባቱ እጅ ስር ተሰገሰገ። ሪካርዶ ሁለቱንም በእያንዳንዱ እጁ አቀፋቸው። በዚያ ክፍል ውስጥ በማዕበሉ መሃል የሆነ ነገር በመጨረሻም እንደገና ተገነባ። ፍጹም አልነበረም፣ ሙሉም አልነበረም። ገና እንደተተከለ ችግኝ ደካማ ቢሆንም ግን ሕያው የሆነ ጅምር ነበር። በክፍሉ በር ላይ አንዲት ጥላ ቆመች። ኤሌና እንደ ሁልጊዜው ሌሊት ልጆቹን ለማየት መታ ነበር። ሪካርዶ ሁለቱን ልጆቹን አቅፎ አየች። ማቴዎ ከአባቱ ደረት ላይ ተደግፎ፣ ሉካ ደግሞ እጁን ይዞ አየች። አልገባችም። መግባት አያስፈልጋትም። የበሩ ፍሬም ላይ ተደግፋ እጆቿን አጣጥፋ ፈገግ አለች። ማንም ያላየው ትንሽና ዝምተኛ ፈገግታ። በገዛ እጇ የሆነን ነገር ተክላ የመጀመሪያው በረከት መሬቱን ሰንጥቆ ሲወጣ የሚያይ ሰው ፈገግታ ይመስላል። በማግስቱ ጧት ማዕበሉ አልፎ ሰማዩ የታጠበ ይመስል ጥርት ብሎ ነበር። ብርሃኑ ቀደም ብሎ በየጥጉ ተደብቆ የነበረውን ሁሉ ለማብራት በሚፈልግ በሚመስል ኃይል በመስኮቶቹ በኩል ይገባ ነበር። ሪካርዶ በመንትዮቹ ክፍል ውስጥ በሁለቱ አልጋዎች መካከል ባለችው ወንበር ላይ አንገቱ ዛል ብሎና ጀርባው ታሞ ነቃ። ነገር ግን ፈገግ እያለ ነበር። ማቴዎ አሁንም ብርድ ልብሱን ተጠቅልሎ ተኝቷል። ፊቱ ላይ ግን የትላንት ምሽት ፍርሃት ምንም ምልክት አልነበረም። ሉካ ነቅቷል። በደረቱ ተኝቶ ፈጽሞ የማይለየውን የስዕል ደብተሩ ላይ ይስላል። አባቱ አይኑን መክፈቱን ሲያይ ደብተሩን አንስቶ አሳየው። ተመልከት አባዬ። ሪካርዶ ጎንበስ ብሎ አየው። ስዕሉ በብርድ ልብስ ስር ያሉ 3 ሰዎችን ያሳያል። ዙሪያቸው ዝናብ እየዘነበ ነው። 3ቱም ሰዎች ግን ፈገግ ይላሉ። ከስር ደግሞ እንደ ሁልጊዜው በትልልቅ ፊደላት ሉካ እንዲህ ብሎ ጽፏል። የነጎድጓዱ ምሽት። ሪካርዶ ስዕሉን ለረጅም ጊዜ ተመለከተ እና ልጁን አየው። ይሄንን ልውሰደው ልጄ? ሉካ ወረቀቱን ከደብተሩ ቀዶ ሰጠው። ለአባቱ የሆነ ነገር መስጠት በመጨረሻም ትርጉም ያለው ተግባር ሆኖለት ነበር። ሪካርዶ ወረቀቱን አጥፎ ኪሱ ውስጥ ከተተው። አሁን 2 ስዕሎች ይዟል። የመጀመሪያው ያ ቦርሳውን የያዘው ሰውዬ፣ በወረቀቱ ማዶ ለብቻው የነበረው ያለበት ያ ከባድ ውንጀላ ነበር። ሁለተኛው ደግሞ የመልሱ ጅምር ነበር። የሚቀጥሉት ቀናት አስማታዊ አልነበሩም። ፈጣን ለውጥ አልመጣም። ሪካርዶ አሁንም ይሳሳት ነበር። ማቴዎ የዳቦውን ዳር እንደማይወድ ይረሳል። በሉካ የጥርስ ብሩሽ ላይ ብዙ ሳሙና ያደርጋል። ታሪክ ሊነግራቸው ሲሞክር መሃል ላይ ሐሳቡ ይጠፋበትና አስቂኝ መጨረሻዎችን ይፈጥራል። መንትዮቹ የሚስቁት በታሪኩ ሳይሆን አባታቸው ታሪኩን ሲያበላሸው በማየታቸው ነበር። ነገር ግን ቢሆንም በየምሽቱ እዚያው ይቆይ ነበር። ልጆቹ በፍጥነት ቢተኙም አስቸኳይ ኢሜሎች ቢኖሩትም አካሉ ምቹ አልጋውን ቢናፍቅም እዚያች ጠባብ ወንበር ላይ ይቆያል። በሂደት ሳይታወቅ በረዶ መቅለጥ ጀመረ። ማቴዎ ከመተኛቱ በፊት አባቱን በበሩ ላይ መጠበቅ ጀመረ። ሉካ ደግሞ ደብተሮቹን በትራስ ስር ከመደበቅ ይልቅ በሩን ከፍቶ መሳል ጀመረ። ትናንሽ ለውጦች ግን ትልልቅ ስኬቶች። ኤሌና ሁሉንም ነገር እንደ ሁልጊዜው በጥንቃቄ ትከታተላለች። እሷ ራሷን አላገለለችም፣ ነገር ግን ቦታ ሰጠች። ቀደም ሲል በክፍላቸው ውስጥ የምትገኘው እሷ ብቻ ነበረች። አሁን ግን ሪካርዶም አለ። ያለምንም ቅናትና ቂም ቦታዋን አስተካከለች። ለእነዚያ ልጆች ሊሆን የሚችለው ከሁሉም የተሻለው ነገር አባታቸውን ማግኘታቸው እንደሆነ በብልሃት ተረድታለች። በአንድ ከሰዓት በኋላ ሪካርዶ በአትክልት ስፍራው አገኛት። ኤሌና ከልጆቹ ጋር የተከለችውን ተክል እየተንከባከበች ነበር። አዲስ ነገር አለ? ኤሌና ወደ አንዱ ተክል ጠቆመች። በትንሿ ግንድ ጫፍ ላይ የሆነ ነገር ብቅ ብሏል። ትንሽ የተዘጋ ግን የማይሳሳት የአበባ ቡቃያ ነበር። እየመጣ ነው፣ ግን ጥቂት ቀናት ይቀሩታል አለችው። ሪካርዶ አጠገቧ ተቀመጠ። ዋጋ ያላቸው ነገሮች ይቆያሉ ብለሽ ነበር። ኤሌና ሳትዞር ዝም ብላ ተክሉን ተመለከተች።
ለመጠበቅስ ዋጋ ነበረው? ኤሌና ስራዋን አቆመችና ወደሱ ዞር አለች። በዚህ ጊዜ እንደ ሰራተኛ ሳይሆን ማንነቷ እንዲታይ የምትፈቅድ ሴት ሆና አየችው። ሁልጊዜም ዋጋ አለው። በዚያ ምሽት በዝምታና ጭቃ በተቀቡ እጆች መካከል በሁለቱ መሃል የሆነ ስም የሌለው ግን ትልቅ ትስስር ተፈጠረ። ከሳምንታት በኋላ ፋቢዮ ወደ ቤቱ ተመለሰ። በዚህ ጊዜ በንዴት ሳይሆን በጥንቃቄና በማወቅ ጉጉት ነበር። ዶና ሮሳ ፈገግ ብላ አስገባችው። ፋቢዮ ያልጠበቀውን ነገር አየ። መንትዮቹ በምግብ ጠረጴዛው ላይ ከኤሌናና ከሪካርዶ ጋር ነበሩ። ሉካ አሁንም ይስላል። ማቴዎ በግንባታ ድንጋዮች የሆነ ነገር ይገነባል። ኤሌና ማቴዎን ትረዳዋለች። ሪካርዶ ደግሞ አንድ ድንጋይ ለመጨመር ሲሞክር በልጁ አይሆንም ተብሎ ሲከለከል ሁሉም ሳቁ። ፋቢዮ በሩ ላይ ቆሞ ይህንን ትዕይንት ተመለከተ። ሪካርዶ ቀድሞ እጁን ዘረጋ። ለራት ቆይ። ፋቢዮ እህቱን አየ። እሷም ፈገግ ብላ ራሷን ነቀነቀች። እሺ ቆያለሁ። እራቱ የተበላው በወጥ ቤቱ ጠረጴዛ ላይ ነበር። ዶና ሮሳ ምግብ ሲያንሳቸው እያማረረች ለሁለት እጥፍ ሰው የሚሆን ምግብ አቀረበች። ሉካ ለፋቢዮ ስዕሎቹን አሳየው። ማቴዎ ከኤሌና አጠገብ ተቀመጠ። ነገር ግን አልፎ አልፎ ወደ አባቱ እያየ ፈገግ ይል ነበር። ፋቢዮ ስለ ሕግ ቢሮ ታሪኮች፣ መብታቸውን ስላገኙ ሰራተኞችና ስለ ትናንሽ ድሎች አወራ። ሪካርዶ በአድናቆት ያዳምጥ ነበር። በከተማው ሰማይ ጠቀስ ህንጻዎች ውስጥ ከሚደረጉ ስብሰባዎች የበለጠ አስፈላጊ የሆኑ ትግሎች እንዳሉ ተገነዘበ። በምግብ መሃል ሉካ መሳል ጀመረ። ማንም አቁም አላለውም። ሲጨርስ ደብተሩን ወደ ጠረጴዛው አዞረ። በአንድ ትልቅ ጀልባ ውስጥ 5 ሰዎች ተስለዋል። ሁሉም አብረው ናቸው እና ሁሉም ፈገግ ይላሉ። ከስር ደግሞ እንዲህ የሚል ጽሑፍ አለ፣ ቤተሰብ። ሪካርዶ ስዕሉን ተመልክቶ ሰዎቹን ቆጠራቸው። 5፣ 2 ልጆች፣ አንዲት ሴት ኤሌና ካጠገባቸው አለች። አንድ ወንድ ሪካርዶ ደግሞ በሌላ በኩል አለ እና መሃል ላይ ድስት ያዘች አንዲት ትልቅ ሴት አለች፣ ዶና ሮሳ። ማንም ለብቻው አልነበረም። ማንም ቦርሳ አልያዘም። ሁሉም በጀልባ ውስጥ ነበሩ። ሪካርዶ ከጠረጴዛው ተነስቶ ወደ መግቢያው ሄደ። በኪሱ ውስጥ የነበሩትን 2 ስዕሎች አወጣ። የመጀመሪያው ለብቻው የነበረው ሰው፣ ሁለተኛው በነጎድጓድ ምሽት የተሳለው፣ አሁን ደግሞ ሶስተኛው ጀልባው። 3 ስዕሎች፣ የአንድ ለውጥ 3 ምዕራፎች። ዶና ሮሳ መጣችና እንዲህ አለችው፣ አሁን መጀመር ያለበት ነገር ስም አለው ሪካርዶ። ስሙ ምንድነው ሮሳ? ሮሳ ፈገግ አለች። እዛው ገብተ ራስህ ታገኘዋለህ። ሪካርዶ ተመልሶ ገባ። ሉካ ወዲያውኑ አብሮት እንዲስል ደብተሩን ገፋለት። ሪካርዶ ውሻ የሚመስል ቅርጽ የሌለው ነገር ሳለ። ማቴዎ በሳቅ ሞተ። ኤሌና ሳቋን ለመደበቅ አፏን ያዘች። ፋቢዮ ግን በግልጽ ሳቀ። አባዬ ይህ ውሻ ነው ወይስ ሶፋ? ሲል ሉካ ጠየቀ። አባዬ፣ ያለምንም መኮማተር፣ ያለምንም ርቀት በፍቅር የተጠራ ቃል። ያ ቃል በመጨረሻ የሪካርዶ መሆኑን በሚያምን ድምጽ ተነገረ። ሪካርዶም ከልቡ ሳቀ። በአንድ እሁድ ጧት በአትክልት ስፍራ ውስጥ አበባው ፈክቶ ተገኘ። ትንሽ ደካማ የምትመስል ግን ማዕበሉንና ቅዝቃዜውን ተቋቁማ የበቀለች አበባ። ኤሌና፣ መንትዮቹና ሪካርዶ በአበባዋ ዙሪያ 4ቱም እጆቻቸውን አንዱ ባንዱ ላይ አነባበሩ። ልክ እንደ አዲስ ቃል ኪዳን። ሪካርዶ ፍጹም አባት አልሆነም። አሁንም ብዙ ይሰራል፣ ዝርዝር ነገሮችንም ይረሳል። ግን አሁን እንደ እንግዳ ሳይሆን እንደ እውነተኛ መገኘት እቤት ውስጥ አለ። ኤሌናም ሌላ ሰው አልሆነችም። አሁንም ረቡዕ ወደ ማዕከሉ ትሄዳለች። አሁንም የአያቷን ሐዘን ትሸከማለች። ነገር ግን አሁን አልፎ አልፎ ጠንካራ መሆን ሳያስፈልጋት ወጥ ቤት ውስጥ ከፍ ባለ ድምጽ ትስቃለች። ስታዝንም ታለቅሳለች። መንከባከብ ብቻ ሳይሆን ሌሎች እሷን እንዲንከባከቧትም መቀበልን ተምራለች። በአንድ ከሰዓት በኋላ ዶና ሮሳ በመስኮት ስትመለከት ሪካርዶና ኤሌና ሳር ላይ ተቀምጠው ልጆቹ ደግሞ በዙሪያቸው ሲሮጡ አየች። ኤሌና ያንን መብረር የማይችለውን ግን ብዙ የተጓዘውን ወፍ ታሪክ ትተርክ ነበር። ነገር ግን በዚህ ጊዜ ታሪኩ የተለየ መጨረሻ ነበረው። እናም አንድ ቀን አለች ኤሌና፣ ወፉ አብሮት ሲጓዙ የሚወዱ ሌሎች ወፎችን አገኘ። እናም ሩቅ ለመሄድ መብረር እንደማያስፈልገው ተረዳ። የሚያስፈልገው ለጉዞ አጋር ብቻ ነበር። ማቴዎ በኤሌና ጭን ላይ ተቀመጠ። ሉካ በአባቱ አጠገብ ተቀመጠ። በአትክልት ስፍራ ውስጥ 4ቱም በሰላም ቀሩ። አንዳንድ ታሪኮች በትልልቅ መግለጫዎች ወይም በፍጹም መጨረሻዎች አይጠናቀቁም።
አንዳንድ ታሪኮች እንዲህ በጣም በቀላልና በኃይለኛ መንገድ ይጠናቀቃሉ። የራሱን ቦታ ባገኘ ሰውና በመጨረሻም ማንነቱ በታየለት ሰው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከመጣችሁና ከሰማችሁት ከጨረሳችሁት ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጋችሁ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።